ሊቀለብሰውማ ይችላል ትግሉንም እንደው አንዳንድ ጊዜ ትግልም በቅርቡ አንዳርጋቸው ጽጌም ኤምኤስ ላይ ቃለ መጠይቅ ተደርጎለት ያላት አንዱ ጥሩ ነጥብ ታጋይ ይሞታል እንጂ ትግል አይሞትም የሚል የተለመደ አባባል አለ። ይሄ እውነት አይደለም። ሁሌ ትግልም ሊሞት ይችላል፣ ትግልም የሚሞትበት ጊዜ አለ የሚል ነገር አንስቷል። ትግልም ሊሞት ይችላል። የአማራ ሕዝብ ትግል ያነሳው የሉና ተጋድሎ አብይ አህመድ ጀምቦ ወላ ላይ እናነሳዋለን። ይሄ ጎንደር ትሞሸር ብሎ ይዞ የመጣው በአብን በኩል እየመጣበት ያለው አካሄድ ትግሉን ለመቀልበስ በጦር ሜዳ በጦር መሳሪያ የሚያደርገው ትግሉን ለመቀልበስ የሚያደርገው እንቅስቃሴ ባሻገር በተለያዩ መንገዶች ቀደም ሲል ባልኮ ትግልን የሚቀለብሱ ብዙ ነገሮች አሉ ጥንቃቄ ካልተደረገ። በተለይ ደግሞ በፋኖ መሪዎች አካባቢ በጣም ኃላፊነት በሚሰማው የትግሩን ልዕልና ከዛ በራቁ ወቅት የሚፈጠረው ትልቅ ክፍተት ይኖራልና መስፍን ትግልም ሊሞት ይችላል እኮ ሊቀለበስ ይችላል። እኔ አይዲፈር እዚህ ጋር ላይ ያለው ነው የምለይበት ምክንያት ይሄ ትግል ህዝባዊ ትግል ነው። በነገራችን ላይ እንዳልኩ ነው ይሄ ብዙዎቹ ከዚህ ቀደም ተጀምሮ የከሸፉት አብዛኞቹ ትግሎች የተወሰኑ አብዮተኞች ወይም ደግሞ የሆነ የትግል መሪዎች ከከተማ ወይም ከሆነ ቦታ ተንቀሳቅሰው ጫካ ገብተው ህዝብን አንቅተው አደራጅተው ለሆነ አብዮታዊ ዓላማ ለማሳካት ወይም የሆነ ግብን ለማሳካት የተንቀሳቀሱበት ሁኔታ ኖሮ ነው የከሸፈው እንደዛ አይነት ትግሎች የከሸፉት። ይሄኛው ግን እኮ እንትኑ ኮዙ ማስ ነው ህዝባዊ መሰረት ያለው ነው። ነገርኩ እኮ መሪዎቹ እንኳን ቢክዱት ተመልከት። አብን እኮ የአማራ ትግል ግንባር ቀደም የፖለቲካ መሪ የነበረ እንትን ነው። አብን አሁን የት ቦታ ነው ያለው? አብን የአማራን ትግል ስለከዳ የአማራ ትግል አሁን እንትን ብሏል ቆሟል። እንዲያውም አብን ሊታገል ካሰበበት ሰላማዊ መንገድ ባለፈ መሳሪያ አንስቶ የአማራ ህዝብ እየታገለ ያለበት ሁኔታ ነው ያለው። አሁን ባለው የኢትዮጵያ ሁኔታ አሁን ያለው የኢትዮጵያ መንግስት አማራን ፋታ የመንሳት በቋሚነት ማለት ነው አስቦ ፋታ የመንሳት እንትኑ የሚቀጥል ነው። የሚቆም ነገር አይደለም። አዲስ አበባ እንዳይገባ መንከልከሉ በተለያየ መንገድ በኢኮኖሚ በምን ባይተዋር አማራን ማድረጉ ከፖለቲካ መግፋቱ በተለያዩ ከአማራ ክልል በሚኖሩ ውጪ በሚኖሩ አማሮች ላይ የሚደርሰው በደል ምናምን የሚቆም አይደለም። ይሄ ነገር በማይቆምበት ሁኔታ አሁን እንኳን ያሉት የፋኖ መሪዎች የሆነ ተንገራጨው ወይም ደግሞ የሆነ ግማሾቹ በሌላ መንገድ ሄደው ትግሉን ቢተውት እንኳን ይሄ የህዝብ ብሶትና መከራ እስካለ ድረስ ሌላ ይሄ በጣም ብዙ ትልቅ ህዝብ እኮ ነው። እስከ 40-50 ሚሊዮን ደርሳል የሚባል ህዝብ እኮ ነው። ሌላ ወጣት ተነስቶ ሌላ አደረጃጀት ተነስቶ ትግሉን ያስቀጥለዋል እንጂ እኔ ትግሉ ይቀለበሳል የሚል እንትን የለኝም። እንዳልኩ ነው። በሌላ አሁን ብዙ አሁን የቺሊ ምንድነው የቺሊ ኮሚኒስት ፓርቲ የሚባል እንደዚሁ በቃ እንደ ህወሓት ከከተማ ሄደው ትጥቅ ትግል ጀመሩ። በደንብ እንትን ብለው የተወሰኑ አካባቢዎች ተቆጣጠሩ። በመሃላቸው ሽኩቻ ተፈጠረ። አሁን ኮምፕሊትሊ ጠፉ እንትናሉ እና እነዚህ ሰዎች አይዲዮሎጂካሊ ማኦይስት ነኝ፣ ሌኒኒስት ነኝ፣ ስታሊኒስት ነኝ ሲባባሉ ጠፉ። ህዝቡም አያቸው እንደማይረቡ እንትናለ የሚደግፈው። ይሄኛው ግን እኮ ህሉና እያንዳንዱን ሰው የሚመለከት ህሉና ነው። አዲስ አበባ ውስጥ እየተካሄደ ያለው ዘር ማጽዳት ከመንግስት መስሪያ ቤት የመክፋት አሁን እንደውም ያንብሶ ከመንግስት መስሪያ ቤት አልፎ አይደለም የታክሲ ተራ አስከባሪን እንኳን አሁን ይሄ ኢኮኖሚያዊ እንትን ነው የሚባል ነገር ለኔ ተቀባይነት የለውም። በትክክል ይሄ አሁን እየተካሄደ ያለ ምንድነው የኤትኒክ ኢንጂነሪንግ የሚባለው አይነት ነገር ነው። አዲስ አበባ ላይ እየተሰራ ያለው ስራ በትክክል እንደውም አንድ ነገር ልንገር። አንድ ወዳጅ በቅርብ አግኝቼው ነበርና አንድ ሴትዮ አንድ እናት ለጉዳይ ቀበሌ ይሄዳሉና ቀበሌዋ ሊቀመንበር ያገኘዋታልና ሊቀመንበሯ እኛን ሴትዮዋን ለምንድነው ስብሰባ የማይመጡ ሲጠሩ ትላቸዋለች። ሴትዮዋ እኔ አቅመ ደካማ ነኝ፣ ልጄ ነች የምትገኘው፣ ልጄ ደግሞ የምትኖረው ሴትዮዋ የሚኖሩት እዚህ መሀል አዲስ አበባ ነው ወደ ጌጃ ሰፈር ምናምን አካባቢ ባልቻ ሆስፒታል አካባቢ። እኔ የምኖረው እዚህ ነው፣ ልጄ ግን የምትኖረው ሩቅ ስለሆነ ልጄ ነች እኔ ነው ወክላ ስብሰባ የምትገኘው፣ እሷ ደግሞ ገርጂ ነው የምትኖረው ስትል የቀበሌዋ ሊቀመንበር ምን ብላ ብትመልስ ጥሩ ነው እንዴ? እናት ተው እንጂ እኛ እኮ እናንተን መተን የምናገለግለው እኮ ካምቦ ዙሪያ ነው ካምቦ አካባቢ ነው ብላ መለሰችላቸው። እና በዚህ ደረጃ ነው ይሄ ህዝብ በዚህ ደረጃ ነው እየተገፋ ያለው። በነገራችን ላይ አዲስ አበባ ውስጥ ቀበሌ ለማስተዳደር የሚበቃ ሰው ጠፍቶ ማለት ነው።
አዲስ አበባ ውስጥ የቀበሌ አስተዳደር ቀበሌ ማለት እንግዲህ ዘሎስት የመጨረሻው የታችኛው የህዝብ አስተዳደር አካል ነው። ያ ደግሞ የህዝብ አስተዳደር አካል ነዋሪውን ነው መምሰል ያለበት። የአዲስ አበባ ነዋሪ ደግሞ የአዲስ አበባ ነዋሪ ነው። የአዲስ አበባ ነዋሪ ካምቦ የቀበሌ አስተዳዳሪ የሚመጣለት ህዝብ አይደለም። በዚህ ደረጃ በሆነበት ሁኔታ እንዳልኩ ነው የትግሉ መሪዎች የተባሉ ምናልባት ትግሉን ፊት ለፊት ሆነው እየመሩ ያሉ የተባሉት ቢክዱትም እንኳን ወይም ደግሞ በዚህ በእንቅስቃሴው ላይ ትንሽ እንኳን መንገጫገጭ ቢያስከትሉም እንኳን ህዝቡ የሚተወው አይደለም። ምክንያቱም የገጠመን ኃይል አሁን በስልጣን ላይ ያለው የአብይ አህመድ አገዛዝ ፋታ የሚሰጥ አይደለም። በቃ ድሮ እኮ በነገራችን ላይ በደርግ ጊዜ አንተ ወይ ኢሃፓ ወይ መኢሶን ወይም ደግሞ ሌላ ተሃት ምናምን ውስጥ ካልገባ በጣም በሰላም መኖር ትችላለህ። ከደርግም ከኢሃፓም ሳትሆን ገለልተኛ ሆነ በሰላም መኖር ትችላለህ። ምንም ሳትሆን ከፈለክ ኢሰፓ መጠጋት ትችላለህ። ከዛ ውጭ ግን አንተ ምንም ስራን እየሰራ መኖር ትችላለህ። በተወሰነ ጊዜ በወያኔም ጊዜ እኮ እንደዛ ነበር የነበረው። እንደኔና እንዳንተ አይነት ሰዎች አላርፍ ያለን ሰዎች ፓርቲ ውስጥ እየገባን ሚዲያ ላይ ያስቸገርናቸው እንትን ከምንለው ውጭ እኮ ሌላው ሰው ስራውን ይሰራ ነበር እኮ ወጥቶ ይገባ ነበር እኮ ይንቀሳቀስ ነበር። አሁን ግን የመጣው ምንድነው እኮ ምንም ያንተ ገለልተኝነት ዋስትና አይደለም። በቃ ያንተ ኒውትራል ነኝ እኔ ቤት አለኝ ንብረት አለኝ ስራ አለኝ እና ስራዬን ሰርቼ ልጆችን አሳድጌ ቤት ብዬ ከምንም ነገር ጋር ሳልነካካ እኖራለሁ ብለህ ልትቀመጥ አትችልም። ይሄው ምናየው ነው አይደል? አሁን ቦሌ አካባቢ የኦሮሚያ ፓላስ ነው የቤተ መንግስት እንሰራለን ብለው በጣም እኮ የለማ አካባቢ 30 ምናምን ህንጻዎች ትልቅ ህንጻዎች ሪል ስቴቶች ሳይቀሩ እንዲፈርሱ የሚደረግበት እንትኑ እብሪቱ ግፉ ራሱ የሚያስቀምጥ አይደለም። ስለዚህ ይሄ ይቀለበሳል ምናምን የሚለው ላይ ትንሽ ጥያቄ አለ። ይጓተታል ይራዘማል የሚለው ላይ ነው። ደግሞ መራዘሙ ደግሞ ከመቀልበስ የበለጠ አደጋ ያስከትላል። ምናልባት በዚሁ እንደው ስህተቶቹንም በደንብ እያየን ነውና ምን መደረግ አለበት? አሁን ከፋኖ መሪዎች ምን ይጠበቃል? አሁን እልህ ላይ ነው ያሉት። አንዱን አጠፋለሁ የሚል መግለጫ ነው እያወጣ ያለው። ምንድነው ማድረግ ያለባቸው? እንግዲህ ታሪካዊ የሆነ ኃላፊነት እጃቸው ላይ ወድቋል። የአማራ ህዝብን ትግል የመምራት ኃላፊነት ለፋኖ አደረጃጀቶች በግራ በቀኝም ላሉት እነሱ እጅ ላይ ነው የሚገኘው። አሁን እነሱ ያንን ኃላፊነት ያንን ትልቅ ዓላማ ወደ ጎን አድርገው በተለያዩ ጉዳዮች ልዩነታቸው ሰፍቶ ጥይት እስከ መታኮስ ደርሰዋል። ምን ማድረግ አለባቸው? ከማንም በላይ ነገ ከነጎዲያ ይሄ ትግል በመጓተቱም መስዋዕትነቱ በመጨመሩም ተጠያቂ ይሆናሉ። ከዚህ ኃላፊነት መቼም ሊያመልጡ አይችሉም። ግን ምን ማድረግ አለባቸው? እንደው እዚህ ላይ መስፈን ነው ምን መሰለ ይሄ መፍትሄ የሌለው ችግር የለም። በእኔ እምነት ማለት ነው። በተለይ ፖለቲካ ውስጥ መፍትሄ የሌለው ችግር አለ ብዬ አላምንም። በተለይ ደግሞ ኤሊቱ በደንብ አስቦ እንትን የሚለው መፍትሄ ማቅረብ የሚቻል አሁን የሚጣሉት ብንደብቀው ብንሸፍነው ሊሆን አልቻለም። ስልጣን እኔ ልሁን ነው አይደለ? ሌላ ነገር አይደለም። እኔ ልምራ ነው ሌላ ነገር አይደለም። ይሄ ኢትዮጵያ ፈርስት አማራ ፈርስት የሚባለው እሱ ዝም ብሎ ቅባት ነው ላይ ለማሳመር ልዩነቱን ለማሳመር የተሰጠ ሽፋን ልባስ ነው። ዋናው ነገር ልምራ እኔ ልቅደም ነው። እንዲህ አይነት ነገሮች ሲያጋጥሙ ደግሞ ብዙ አይነት ነገሮች አሁን እንደ ፖለቲካል ሶሉሽን አሁን ቀመሮችን መፍጠር ይቻላል። ምንድነው ብዙ አይነት የፖለቲካ ቀመሮች ፈጥሮ የሚፈጠረው አንድ የሆነ አደረጃጀት እንዴት ነው የሚዋቀረው? እነማንን ያካትታል? አኮሞዴቲቭ የሚሆንባቸው መንገዶች ለምሳሌ አራቱን ክፍለ ሀገሮች እንዴት አድርጎ መወከል ይቻላል? በምን ያህል ፐርሰንት? ወይም ደግሞ ከነዛ ደግሞ በዘለለ ደግሞ ከክፍለ ሀገሮች ወዘነለ ደግሞ ይሄ የፋኖ አደረጃጀቶች ምን ያህል አቅም አላቸው? አሰስመንት ሰርቶ ኦኬ ባላቸው አቅም ባላቸው ወታደራዊ አቅም ባላቸው ፖለቲካዊ አቅም ለክቶ ውስጥ የሚደረገውን የስልጣን አለው የሥራ ክፍፍል መደልደል ይቻላል እኮ በጣም ሶሉሽን አለ። እንዴ ያለፈው ጊዜ የሆነ ነገር ሐሳብ አንስቼ ነበር። ይሄ ኢቭን እንኳን መሪው ቼርማኑ የሚባለው ራሱ ሮቴቲቭ ሊደርሺፕ የሚባል ነገር አለ። ሮቴቲቭ ተዘዋዋሪ አመራር አንዱ 6 ወር እንዲመራው የሚቀጥለው 6 ወር ሌላኛው የሚቀጥለው 6 ወር ማድረግ ሮቴቲቭ ሊደርሺፕ ወይም ደግሞ ኮሌክቲቭ አድርጎ እንትን ማድረግ ነው። በቃ 3-4 ሊቀመንበሮች አድርጎ ካልተስማሙ ማለት ነው አድርጎ
እነዚህ 3-4 ሊቀመንበሮች በግልጽ የሆነ የሥራ ኃላፊነት ተሰጥቷቸው ወይስ ሲካሄድ እንዴት ድምጽ እንደሚሰጡ ድምጽ አሰጣጡ ስነ ስርዓት አወሳሰኑ ስነ ስርዓት የመሳሰሉትን እንትን ማድረግ ነው። ይሄ መፍትሄ አለው። መፍትሄውን ያራቀው በነገራችን ላይ ከዛ መሬት ላይ ካለው እንትን የበለጠ እዚህ ዲያስፖራ ያለው መሳሳብ በተለይ ደግሞ ሚዲያው እኔ በጣም ባይዞ እንትኑን ነገሩን እንዲርቅ ያደረጉት ነገሩን እንዲወሳሰብ ያደረገው የዚህ ያለው ዲያስፖራ ሚዲያ ነው። በቃ አንደኛውን ወግኖ ኤክስትሪም የሆነ ማለት በጣም ጽንፈኛ የሚባል ማለት ምንም መፍትሄ ያለው እንዳይመስል ነገር አድርጎ እነሱ ካሉ አማራ የለም እነሱ እንዲያውም አማሮች አይደሉም ተብሎ በዛ ደረጃ ማለት በዛ ደረጃ መፈራረጅ ደረጃ ብልጽግና አሁን ደግሞ እየሰማ ነው። ብልጽግና ሻቢያ እንትን ነው ምናምን የሚባለው ነገር ቀዳሚ የትኛው ነው ተከታይ ውስጥ ያለው ነጸብራቅ ነን ይላሉ። እዚህ ውጭ ያሉት ውስጥ ያለው ልዩነት መገለጫ ነን ይላሉ። የዚህ መገለጫ ናቸው ወይስ የዛ መገለጫ ናቸው? ውስጥ ያለው እኔ መሳይ እኔም አንተም የአማራን እንቅስቃሴ በተለይ እንቅስቃሴ ከተጀመረ ጀምሮ በጣም በቅርብ እንከታተል ነበር። እኔ አንዳንዶቹ ከውስጥ ካለውም የበለጠ ነው። ምንድነው የምጣዱ ያለ እንቅቡ ተንጣጣ የሚባል ታውቃለህ? እዛ ያለው ሳይሆን እዚህ ያለው ነው የበለጠ የሚንጣጣው። ከንትኑ በላይ ነው የሚጮኸው ማለት ነው። እውነቴን ነው የምልህ። ነጸብራቅ ነው የሚባለው እንትን ነው። መጀመሪያ ላይ እኮ እነዚህ ሰዎች አብረው ለመስራት አይደለም አብረው ብዙ ነገር ለማድረግ የሚነጋገሩ የነበሩ እኔ እስከ ቅርብ ጊዜ ድረስ የማውቃቸው ነገሮች አሉ። ማን ለማን ፋይናንስ እንደሚያደርግ ማን የማንን ሳተላይት ፎን እንትን ክሬዲት እንደሚሞላ ምናምን በደንብ የማውቀው ነገር ነው። እኔ አንድ የተሳተፍኩበት እንትን አለ። እኔ አሁን ዝርዝር መግባት የለብኝም። ዘመነም እስክንድርም ምናምን ተገኝቶበት እዛ ላይ የነበረው ንግግር አስታውሳለሁ። ማን አንዱ ስለ አንዱ ምን ይል እንደነበረ ማለት ነው። እዛስ መግባት አያስፈልግም። ነገር ግን አሁን እዚህ ሚዲያዎቹ ላይ የምታየው ያለው እንትን ልክ የሆነ እነዚህ ሰዎች ገና ሲጀመር በቃ ገና ሲጀመር ጀምሮ በልዩነት የተጀመረ አድጎ የመሳል እና አንዱ አንዱን ካላጠፋ መፍትሄ የለም ብሎ መፍትሄ የሚያቀርቡ ማለት ነው። እኔ እሱ ነው ዘ ቢገር ፒክቸር ትልቁን ፒክቸር እንመልከት። ትልቁን ነገር አንዱን ለመጉዳት እኮ ነው። በጣም የሚያሳዝነው እኮ አሁን የብልጽግና ሰዎች ፋኖ መሪዎችን የስልክ ኮንቨርሴሽን በቀጥታ የሚሰሙባቸው እንትኖች አንዱን ይቀዳዋል አደባባይ ላይ እንዲወጣ የሚያደርግበት እንትን እና በነገራችን ላይ በጣም ይሄ ሲሊ የሆነ ነገር በጣም ርካሽ የሆነ ነገር ነው። የስልክ ኮንቨርሴሽኖች ሲደረጉ በቃ ጀስት የተለመደ ነገር ነው። አንዱ መቅዳት ያንን ደግሞ የተቀዳውን አደባባይ ወጥቶ በሆነ ሚዲያ መልቀቅ በጣም የተለመደ ርካሽ ነገር ነው እና በዚህ አይነት መንገድ የትም ይኸውልህ ነገርኩ እኮ ደግሞ እንደ ችግሩ እየከፋ ከመጣ መጀመሪያ ሰለባ የሚሆኑት መጀመሪያ ለተለያየ ነገሮች አደጋ ውስጥ የሚወጡት መሪዎቹ መሆናቸው ማወቅ አለባቸው። እንዳልኩ ግን ይሄ መፍትሄ የለውም ብሎ ድፍንፍን አድርጎ የሚቀመጥበት ነገር አይደለም። ወይም ደግሞ አንደኛው ከትግሉ ሜዳ ካልወጣ ትግሉ ወደፊት መሄድ አይችልም ብሎ እንደው በቃ ምክንያት አድርጎ የሚቀመጥበት እንትን አይደለም። መፍትሄዎች አሉ። እኔ ትልቁ ኃላፊነት ምንድነው እዚህ ዲያስፖራ ያለው ኤሊት እንደዚህ አይነት አማራጮችን ይሄ አይነት ቀመሮች የተለያየ ፖለቲካል እንትኖችን ቀመሮችን ፈጥሮ በዚህ መንገድ አደረጃጀት ቢኖር የአደረጃጀት አማራጮችን ማየት ያስፈልጋል። እኔ ይሄን ያህል እንትን የሆነ ነገር አይደለም። እንዴት ነው አንድ ሰው ለአንድ ኮዝ አላማው አንድ ሆኖ እዚህ ውስጥ ማኦ የሚባል ነገር የለም፣ ስታሊን የሚባል ነገር የለም፣ ሌኒን የሚባል የለም። እዚህ ውስጥ ያለው ህልውና የሚባል ነገር ነው ያለው። ተመልከት፣ የኦሮሞ ብልጽግና ሰዎች የኦሮሞ ልሂቃንን ሰብስበው ያገኘነውን ስልጣን ሰሜኖቹ ሊቀሙን ነው አንድ እንደሆን እያሉ ስልጣን ላይ ሆነው እንኳን አንድ መሆንን በሚፈልጉበት ሰዓት እኛ ህልውና ትግል እያካሄድን ነው ያለነው የምንል ሰዎች እገሌ ከትግሉ ሜዳ ካልወጣልኝ ትግሉን ማካሄድ አልችልም ብለህ እንትን ማድረግ በጣም አስቸጋሪ ነው። እንትን አይደለም። እኔም ልናስብ ይገባል። አሁን እዚህ ትግል ላይ ሁሉም የሚያስፈልግበት ወቅት ነው አይደለም። ሁሉም ሚና ተሰጥቶት በየእንትኑ በየፈርጁ የሚያስፈልግበት ወቅት ነው። አንዱ ላይ ሳቦታጅ የሚያደርግበት አንዱን ከአንዱ ወረዳ ወይም ደግሞ ዞን የምንባለው ወታደራዊ ክልል ወደ ሌላ ወታደራዊ ክልል
እንዳይንቀሳቀስ ከለም እንደባሉ የሚከላከልበት እንትን እኔ የትም አደርስ መሳይ ግን መፍትሄ አለው መፍትሄው ቁጭ ብሎ ማሰብ መጮህ ማጋጋል ነገሩን በሚዲያ ተማረክ የትም እንትን ሊያደርስ አይችልም ይሄ ታሪካዊ ኃላፊነት ነውና ይሄን ነው ማለት መሳይ እንግዲህ መስፍን ለአብይ አህመድ አስተዳደር ሰርግና ምላሽ ሆኖለታል ይሄ የፋኖች በዚህ አይነት ችግር ውስጥ መግባት በጦር ሜዳ ያልቻለውን በተለያዩ መንገዶች ለማሳካት በከፍተኛ ሁኔታ እየተረባረበ ይገኛል አንዱ በመሃላቸው ልዩነቱን እንዲሰፋ ማድረግ ነው የኢትዮጵያ ቴሌኮምን በመጠቀም ድምጾች የተቀዱትን በማውጣት በመሃላቸው ያለው ልዩነት የበለጠ እንዲሰፋ ማድረግ ነው ሌላው ተለጣፊ የሆኑ ምንጣፍ ለመጎተት የገበሩ እንደ አብን አይነቶቹን በመጠቀም የአማራ ጥያቄ በኮሚሽኑ ይመለሳል መሳሪያ ማንሳት ማያስፈልግም እዛ ድረስ መሄድ አያስፈልግም የሚል አጀንዳ የብልጽግናን አጀንዳን የሚያቀነቅን በአማራ ስም የተቋቋመ በአማራ የሚምል ድርጅት አለ የግለሰቦች ቢሆንም ስሙ ትልቅ ነው አብን የሚባለው ነገር አሁን ግን የበለጠ ሞላ ኃላፊነቱ የተወሰነ የግል ማህበር ሆኗል ከማንም በላይ ለአብይ አህመድ ህልውና ከማንም በላይ ለአብይ አህመድ ስልጣን እንጂ ቆመው የአማራ ህዝብ ቢያልቅ እንግዲህ ሰሞኑን ያለውን ሁኔታ እንኳን ተመልከት በዚህም በዛም በድሮን ሲያልቅ የዓለም ቤተ ክርስቲያናት ህብረት መግለጫ አውጥቶ ንጹሃን መገደል የለባቸውም ሲል ማንንም ያድርገው አብን ግን አንዲት ብጣሽ መግለጫ እንኳን አላወጣም የአማራ ህዝብ በማንንም ይሙት የአብይ ስልጣን እስከተከበረ ድረስ ለአብን የሚያስጨንቀው ጉዳይ አይደለም ስለዚህ አብይ አንድም እንደ ስትራቴጂ የተጠቀመው የአብንን የራሱ አጀንዳ አራጋቢ የራሱ አጀንዳ አስፈጻሚ ማድረጉ ነው ሰሞኑንም ያው ዙሩና ክሮታል አብይ ምንድነው የባህር በር ጥያቄ ብሎ በሰፊው የሄደበትን አጀንዳ የበለጠ አስረዝሞ ጭራሽ የምንዊ ባህር በር ብቻ ኤርትራንም ጠቅልሎ መውሰድ ይገባል አይነት የሚመስል አቋም ያለው መግለጫ አውጥቷል ይሄ አቋም የአብይ እንደሆነ ምንም ጥርጥር የለውም ሌላም ከጎንደር ጋር በተያዘም የጀመረው አንድ መንገድ አለ የአማራን ትግል ለማዳከም እስቲ ከዚህ ከአብን እንጀምር ምን ማለት ይቻላል አብኖች እንበላቸው ወይስ አሁን ሰሞኑን አንድ መገለጫ አውጥቷል አንዳርጋቸው ጽጌ የአብይ ብርጌድ ናሐመዱ ብሎታል አብን ምንድነው ፈረንጆች ምን ይሉታል መሰለህ ይሄ ሬስቱ ዘ ቦቶም የቁልቁለት ወደ ቁልቁለት የሚደረግ በጣም ፈጣን ጉዞ አብን የሚባል ድርጅት በዚህ ፍጥነት ምን በጣም እኮ 2017 ነው 18 የተመሰረተ ድርጅት እኮ በዚህ አጭር ጊዜ ውስጥ እንዲወጣ የተፈጣፈጠ ድርጅት ቢኖር አብን ነው ወጣቶች ናቸው እንዲያውም ብዙዎቻችን ያን ጊዜ በጣም ተስፋ አድርገን ነበር ኦኬ በቃ ወጣቶች ናቸው የአማራ ፖለቲካ አሁን ደግሞ በአዲስ ትውልድ መመራት ጀመረ ብለን ተስፋ አድርገንበት የነበረ ድርጅት ማለት በሚገርም ሁኔታ አሁን እኮ እየሄዱበት ያለው መንገድ እንትኑ ይሄ ከኢዜማ ጋር ይሄ አድርባይነት ፉክክር ታውቃለህ እስከድም እኔ በልጥ ነው አሁን የአብኖቹ እንትን ኢዜማ አለ አንድ ልጅት የለየለት አድርባይ አብን አለ አድርባይ ከኢዜማ ጋር እነዚህ ሁለቱ ፓርቲዎች ናቸው የተፎካከሩ ያሉት ለምን ታማኝነታቸውን አሽከርነታቸውን እንትን ለማድረግ ማለት ምንድነው እንትን ይሄ አሁን የሰሞኑ እኔ የሰዎቹን ጤነኝነት የተጠራጠርኩት በእርግጥ አሁን ለአማራ ህዝብ የባህር በር አጀንዳ የኤርትራ አጀንዳ ትልቅ ጉዳይ በእውነት በዚህ ደረጃ አብን አቋም ወስዶበት የሚነሳ ጉዳይ ነው አስፈላጊ ነው እንጂ ምንድነው አሁን በተባበሩ መንግስታት አባል የሆነ ሀገር ምናምን ላይ እንዲያው ምሉናውን ተጠራጠራለሁ ታሪካዊ እንትን የለውም መሰረት የለውም ብሎ ጥያቄ ማንሳት እንደ ፖለቲካ ድርጅት በነገራችን ላይ የመጀመሪያው ፖለቲካ ድርጅት ነው በኢትዮጵያ ፖለቲካ ፓርቲ እንትኖች እኔ ሶፋር ትላንትና ቼክ ለማድረግ ሞክሬ ነበር የለም በዚህ ደረጃ ይሄ ቦልድሊ ሄዶ ኤርትራን ህልውና የአገራዊ ህልውና ጥያቄ ውስጥ እስከ መክተት የደረሰ የኢትዮጵያ ፖለቲካ ፓርቲ አላቀም እኔ የለም እስካሁን የአብንም ይሄ ከጀነሪክ የሆነ ከውስጥ የመነጨ ይሄ ነገር ለሞክለው ማህበረሰብ ለኔ ማህበራዊ መሰረት ጥቅም ይሰጣል ብሎ አስቦ ገምግሞ
የወሰደው የፖለቲካ አቋም አይደለም። በነገራችን ላይ የጎባጣ አሽከር የተለመደ አባባል አለ። የጎባጣ አሽከር ሁሉ ጊዜ ጎንበስ ብሎ ይሄዳል ጌቶቹን ለማስደሰት የሚባል ነገር አለ። የአብን የአሽከርነት የተላላኪነት እንትኑን ቅድም እንዳልኩ ነው ወደ ታች ወደ ቁልቁለት ወደ ቦታ የሚወሰድበት እንትን ነው። በቃ እነዚህ ልጆች እኮ ምን ታረጋለህ? ዩኒቨርሲቲ አስተማሪ ምናምን የነበሩ ልጆች ናቸውና አሁን የሚኒስትር ምናምን ኢትዮጵያ ውስጥ በዛ እንደዚህ አይነት ስታተስ ማግኘት ትልቅ ነገር አይደለም። አላማቸውን እናትና አባታቸውን የሚከዱበት ሁኔታ ነው የሚያስከዳ እንትን ነው ያለው። የኑሮ ውድነቱ ምናምኑ በዛ ደረጃ ነው። ግን ቆይቷል አብን ካበቃለት። አሁን ግን ይሄኛው ሰሞኑን ደግሞ ያላቸው ነገር በቃ አብን ኢዝ ፊኒቶ ነው የሚለው ጣሊያን። በቃ ለስትንትን ምንም እኔ ራሴ በቃ ከዚህ በኋላ አብን የሚባል ነገር ላለመስማት ስለ አብን የሚባል ነገር ምንም ነገር እንትን ላለማድረግ ወስኛለሁ። አንደኛው ሁለተኛው ምናልባት ለምንድን ነው እንደዚህ ያደርጉ ብዬ ስገምት አንደኛው ምክንያት ሊሆን የሚችለው ምናልባት የሚቀጥለው ዓመት ምርጫ ይካሄዳል። በነገራችን ላይ እኔ በጣም እርግጠኛ ነኝ ትክክለኛ ምርጫ ከተካሄደ አብን እና ኢዜማ የመመረጥ እድላቸው ከብልጽግና የባሰ ዜሮ ነው። ማንም አይመርጣቸውም። አንድ ወንበር ካገኙ እኔ እንትን አደርጋለሁ በብልጽግና ቸርነት ካልሆነ በስተቀር ማለት። እነዚህ ሰዎች ወንበር ካላገኙ አሁን የያዙት ቦታ የፖስታ ሚኒስትር፣ የኢኖቬሽን እና ቴክኖሎጂ ሚኒስትር፣ የአማራ ክልል የቱሪዝም ምናምን ነገር የሚባሉ ቦታዎች እንደማይገኙ ያውቃሉ። ስለዚህ ካሁኑ ቀብድ እንትን ማድረጋቸው ለአብይ አህመድ ታማኝነታቸውን በመስጠት በማሳየት ከሚቀጥለው ምርጫ በኋላ የሚቋቋሙ መንግስት ውስጥም በለጠ ሞላ ያዘውን ወንበር ይዞ ለመቀጠል ማን ነው የምትላቸውም ሌሎቹ አንደኛው አሁን በቅርብ ደሞዝ አስጨምሮ ይገርመኛል ማለት ምን አንዳንዴ እንትና ነገሩ እንትን ነው በቃ በጭቁን ህዝብ ስለ ህዝብ ጭቆና አውርቶ እንትን ብለህ ምናምን ቦታው ላይ ስትቀመጥ የበለጠ ጨቋኝ የበለጠ በዝባዥ የበለጠ መዝባሪ ሆነ መገኘት እኮ ማለት ይገርማል። አሁን ይሄ ፖስታ ቤት እንትን ያደረገው ነገር ለከፍተኛ አመራሮች ነው አይደል ደሞዝ የጨመረው ቦነስ ምናምን ያደርገው እታች ያለው ሰው ምንም ጠብ ያደረገው ነገር ፖስታ ቤት እኮ ታች ነው ስራ የሚሰራው። እና እንዲህ አይነት ሰዎች ያሉበት ነውና እኔ የሚመስለኝ አንደኛው በቃ ይሄ አሁን የተያዙት የቁልቁለት ወደ ታች የሚሄድ የቁልቁለት እንትኑ በጣም ከኢዜማ ጋር ፉክክር ውስጥ የገቡ ይመስለኛል። በቃ እኛንን የበለጠ ታማኝ እንትኖች እኛንን ለዚህ ሰዓት እንትን ምለው ስለዚህ ኤክስትሪም የሆነ አሁን አንድ የውስጥ ያለ የፖለቲካ ፓርቲ ሊያውም እኮ በነገራችን ላይ የህልውና ችግር አለብኝ ብሎ መከራ ውስጥ በገባ ህዝብ ስም ነው የተቋቋመው። አብን ማለት የአገራዊ ፓርቲ አይደለም፣ የአማራ ክልል ፓርቲ ነው። ይሄ ፓርቲ የአማራ ህዝብ አሁን በዚህ ወቅት ኤርትራን እንደ ሀገር አንቀበልም እንቀበላለን ብሎ ሐሳብ የሚያነሳበት እንትን እብደት ነው መሳይ። እና የሚቀጥለው ደግሞ ምርጫ እኔ ነገርኩ እኮ እኔ በጣም እርግጠኛ ሆኜ የምናገርባቸው እንትኖች አሉ ሁኔታዎች አሉ። ኢዜማም ሆነ አብን ትክክለኛ ምርጫ ቢካሄድ የብልጽግና ቸርነት ካልታከለበት አንድ ወንበር አያገኙ። ስለዚህ ያንን እንደማያገኙ ስለሚያውቁት ካሁኑ ለብልጽግና ቀብድ ማስያዝ የፖለቲካ ቀብድ ነው። በቃ እንዲህ ብለናል እንዲህ አድርገናል ተሰርተናል። አብይ አህመድ አንድ ሳምንት ነው 2 ሳምንት አይሆነውም ትዝ ይላል የጸጥታ ምክር ቤት ብሎ ሰብስቦ የዚህ የባህር በር ጥያቄውን የበለጠ በጋለ መንገድ ማስቀጠል አለብን የሚል መመሪያ እንትን አውርደዋል። አይ ቲንክ አብን ነው ያንን ነገር እያጋጋለ ያለው ማለት ይቻላል አሁን ባለው ሁኔታ ገባ። በእርግጠኝነት ደግሞ ይሄ ከራሱ ከአብን የመጣ አይደለም። አብይ አህመድ በሚፈልገው መንግስት በይፋ ወይም ደግሞ አንድ የሆነ ሌላ የኦሮሞ ፓርቲ ምናምን ከሚገልጸው ይልቅ የአማራ ፓርቲ ቢገልጸው እና በጣም አደገኛ አካሄድ ነው። ምን ታረጋዋለህ? ሰው ሆዱ በልጦበት ጭንቅላቱ ከጠበበ ምን ታረጋዋለህ? ከዚህ የበለጠ ጉድ ያሳያል። መስፍን እኔ የአብይ አህመድ እንግዲህ ጌታቸው ረዳ የተጠቀመውን ቃል መልሼ ልጠቀመው የፖለቲካ ድንክ ነው አብይ አህመድ ሲል አንዳንድ የሚሆኑ ነገሮች እኮ አሉ። በተለያየ በኃይልም ይሁን በዲፕሎማሲም ይሁን በተለያየ መንገድ የምታሳካቸው ፍላጎቶች ሊኖሩ ይችላሉ። አንድ ነገር የማይሆን ሲሆን
ለምሳሌ የባህር በር አብይ በሚፈልገው መንገድ ሊሆን አይችልም፣ የተዘጋ ነው። አለዚያ የሁለቱን ሀገራት ደም የሚያቃባ ጦርነት ውስጥ መግባት ነው። ያ ከሆነ ፍላጎቱ ይቀጥል። ያ እንደማይሆን እያወቀ በራሱ ሞክሮት መንግስት ሆኖ ያላሳካውን በአብን በኩል አጀንዳውን ማራገብ ለምን ፈለገ? አንደኛ አብንን እንዴት መረጠው? አብን እኮ የፖለቲካ ኪሳራ ላይ ያለ አካውንቱን በሙሉ ጨርሶ ባዶ አካውንት ውስጥ የቀረ ምንም ነገር እንደው በአብን መምጣቱ በራሱ አብይ ምን ያህል የስሌት ችግር እንዳለበት በሌላ አካል እኮ ቢመጣ ይሻለዋል። በከሰረ ከህዝብ ልብ ውስጥ በተተፋ እንደው አብን እኮ ሲነካ ሁሉ ነገር ይበላሻል። ጥሩ ነገሩ ራሱ ይበላሻል። እንዲህ የከሰረ በዛ ድርጅት አማካኝነት ዋናው ነገር ምን መሰለህ? ይሄ በጣም ተንኮልም ነው። በጣም ተንኮል የተሞላበት ክፋት የተሞላበት እንትን ነው። አብን ስሙ የአማራ ድርጅት ነው የሚለው። ስለዚህ ኤርትራን ህልውና አንቀበልም ማለቱ የአማራ ልሂቃን ይሄ በሌሎች የሚታየው ሁሉ ጊዜ ኤርትራን ህልውና አይቀበሉም፣ ይሄው እነሱ ናቸው። ኤርትራን ነፃነት አይቀበሉም፣ ከመጀመሪያው ጀምሮም አይቀበሉም፣ አሁንም አይቀበሉም የሚለው አንድምታ ያለው መልክ ለመላክ ነው የተባለው። እነዚህ ደደቦች ሶሪት ለቃሉ ምንም ፋም ያስጠይቅም ለነገሩ ደደቦች ናቸው። እነዚህ እንትኖች እንዲያ በጣም ሪስክ የሆነ ነገር ማለት ነው። በዚህ ሰዓት የአማራ ልሂቅ ለራሱ ህልውናውን ለማስከበር ህልውናውን ለማስቀጠል ኢትዮጵያ በምትባል ሀገር ውስጥ ዋና ከተማ ውስጥ ለመግባትና ላለመግባት እንኳን እንትን የተነፈገ መብት የተነፈገ ህዝብ ይዘህ ባህር በር እና ደግሞ ሌላ ጎረቤት ሀገር መኖር አለበት የለበትም ብለህ ለመወሰን እንትን ውስጥ መኖር አለበት። ሌላ የቅዠት ዓለም ውስጥ መኖር አለበት። ግን ዋናው አብይ ይሄን ነገር በአብን በኩል እንዲነገር ያደረገበት ዋናው ምክንያት የአማራ ልሂቃን ናቸው ኤርትራን ነፃነት የማይቀበሉ የብሔር ብሔረሰቦችን እኩልነት የማይቀበሉ ይሄ የቆየ ናሬሽን አለ አይደል? ትርክት አለ። ተስፋፊዎች ሁሉ ጊዜ በላይ ተቆጣጣሪዎች ያንን ነገር መልእክት ለማስተላለፍ ነው። እነዚህ በቃ ዩስፉል ኢዲየት ነው የሚባሉት አይደል? ተጠቀመባቸው፣ መልእክቱን አስተላልፉ። እንዴ ሶስት ግለሰብ እኮ ናቸው አሁን አብን የምንላቸው እኮ ይህን ያህል የአማራ ሊቃንን ይወክራሉ። በለጠ ጋሻውና የሱፍ የሚባሉ ናቸው። ሌላ ማን አለ? ጥሩነቱ እሱ ነው እኮ ጥሩነቱ። ይሄ ምንድነው የሚባለው? አንድ ዶሮ ክንፏ ሁሉ ምናምን ተነጭቶ ላባዋ በሙሉ ባዶዋን የቀረች ስጋ ስንትኗ ብቻ በቆዳው የቀረች ዶሮ። አብን ማለት እንደዛ ማለት ነው። ምንም ኮንስቲትዩንሲ የለውም እኮ ሌታሎን ዛት እኮ ይሄ አማራ ማህበረሰብ ውስጥ ቀርቶ እነዚህ ነባር አባላት መስራች አባላት የሚባሉ ዛሬ ክርስቲያን ታደለ የት ነው ያለው? ይሄ ደሳለኝ ጫኔ እና ሌሎችም የፓርላማ እንኳን በፓርቲው አመራርና በፓርቲው የፓርላማ ወንበር ባላቸው አባላት መካከል እንኳን አንድነት የሌለው ፓርቲ እኮ ነው። የለም እኮ ተለያይቷል። አብን ነኝ ማለት አብን ሁለት ነው ሶስት ወንበሮች አሉት ፓርላማ ውስጥ አይደል? በተለይ አማራ ክልል እንትን የተባሉ እነዛ ሰዎች እኮ አሁን ከአብን ጋር አይደሉም። ስለዚህ አብን እኮ ውክልና የለውም። ኢን ፕሪንሲፕል የአብን ባለቤቶች እነ ደሳለኝ ጫኔ ናቸው ባይዘይ እውነተኞች ባለቤቶች። ቢኮዝ እነሱን ነው ህዝብ የወከለው። አብዛኛው የአብን አባል እኮ ጉባኤ እንኳን ለማካሄድ ተከልክሎ ጉባኤ በትክክል ፎርማል ጉባኤ ለማካሄድ ተከልክሎ በእንትን ነው እኮ በሳቦታጅ በሴራ እኮ ነው ጉባኤ እንኳን የሚካሄደው እኮ። ሰዎች ጉባኤ ለመግባት የተከለከሉበት ድርጅት ነውና እንዲህ አይነት ቅድም እንዳልኩ ነው ላባው ምናምኑ ተለጭቶ ዶሮ በስጋ ብቻ በቆዳ ብቻ የቀረ ዶሮ እንደማለት ነው አይደል? እና ከዚህ በኩል ወጣ ከዚህ ድርጅት እንዲህ አይነት መግለጫ ወጣ አልወጣ በጣም ሪሌቫንሱ በጣም እንትን ነው። ግን እንትኑ ሴራው ትልቁ የዚህ ደባው ትልቁ እንትኑ ተንኮል ዋናው አካል ምንድነው? የጸጥታ ምክር ቤት አብይ ሰበሰበው የደህንነት ምክር ቤት አለ። እዛ ላይ የባህር በር ጥያቄ እንትኑን የበለጠ እናጋግለው ብሎ እንትን አለ። ያንን ተከትሎ በሁለተኛው ነው በሶስተኛው ሳምንት አብን አቋም ይዘናል ብሎ መግለጫ ወጣ እና መግለጫው ኤርትራንም እንደውም መኖርም የለባትም የሚል አይ መግለጫ ማለት ይሄን መግለጫ እንትኑን ለማድረግ የተፈለገው ተመልከተ ይሄ የአማራ ድርጅትም እንደዚህ ብሏል ተብሎ ስም እንዲሰጠው ለማድረግ ነውና ኤኒዌይስ ታሪክ ይፈርዳል። ግን ምንም የብርጭቆ ውስጥ ማዕበል ነው የሚባለው አብን ማለት አሁን ባለው ሁኔታ ምንም በራሱ አባላት ላይ እንኳን ተጽዕኖ የሌለው ድርጅት እንደ አይነት መግለጫ ባይወጣ እርግጠኛ ነኝ ኤርትራውያኖቹ ይሄን ነገር ይረዱታል ብዬ ገምታለሁ። ምንም
ጀስት የአብይ አህመድ ማውዝ ፒት የሆነ አሻንጉሊት አለ እንደዚህ የምትጫወትበት እንደዛ አይነት ነገር ማለት ነው። ይሄ ነው መስን ሌላው መንገድ ደግሞ ያው ሰሞኑን በሰፊውም ስናነሳው ነበር። አሁን መስመር እየለየ የመጣበት አንዳንዶች በነጻነት ካባ ነጻነት እንፈልጋለን ነጻነት ይቀድማል ሲሉ ለበርካታ ዓመታት ሲዘምሩ የነበረው አቋማቸውን ቀይረው ፍሬቻ ሳያበሩ ወደ ሌላ ቦታ ታጥፈው ሁሉ የተፈተኑበት ማን እንደሆኑ የተመዘኑበት አጋጣሚ የተፈጠረው ጎንደርን ኑናን ሞሽራት የሚለው ፕሮጀክት ውድለት በሸራተን አዲስ በተከናወነ ስነስርዓት ወደ 2.2 ቢሊዮን ብር ተገኝ ተሰብስቧል አሉ። ያው ቃል የተገባ ነው። አብዛኛው ከ1.8 ቢሊዮን ብር በላይ የመንግስት ተቋማት ነው የሰጡት። ይሄ በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ይሄ ለአንከር ሚዲያ በደረሰው መረጃ ጠቅላይ ሚኒስትሩ ራሱ ነው ይሄ ጉዳይ የበለጠ ትኩረት እንዲያገኝ የበለጠ ግቡን እንዲመታ የሱ አጀንዳ ስለሆነ መስሪያ ቤቶች ሚኒስቴር መስሪያ ቤቶች የአዲስ አበባ ከተማ አስተዳደር ክልል አስተዳደር ጭምር ብር እንዲሰጡ በጠቅላይ ሚኒስትር ቢሮ ትዕዛዝ ተሰጥቷቸው የተዋጣ ገንዘብ ነው። ለማንኛውም ኑና ጎንደርን እንሞሽራት የሚለው አንዱ የአብይ ስትራቴጂ ነው። የአማራን ትግል ለማዳከም በአማራ ህልውና ላይ የመጣውን ፈተና ለመመከት የተነሱ ኃይሎችን ለመከፋፈል አንዱ ይሄ ኑ ጎንደርን እንሞሽራት የሚለው ነው። አንዳንዶች ይሄንን ስትቃወም የጎንደር መልማት ለምን አይናችሁን ደም ይለብሳል ለምን አይናችሁ ይቀላል ብለው በሌላ መልኩ ተርጉመውት የሥርዓቱ አጀንዳ አራጋቢ የሆኑ የነጻነት ተዋጊነን የሚሉ አካላትም ጭምር በዚህ ጉዳይ ላይ ተወስደው ታጥበው የተወሰዱበትን ሁኔታ ነው ያየነው። እንዴት አየው ኑና ጎንደርን እንሞሽራት የሚለውን በተመለከተ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ ዮሐንስ ንጉሱ ማን ሊያገባት ነው ብሎ ጠይቋል። እንትና ነው ማለት ትራንት ያየው ነበር። መቼም ፕሬዝዳንት ታዬ አጽቀሥላሴ የሚገርም ሰው ነው። ትላንት ሲናገር ነበርና ኢትዮጵያ እንዲህ አይነት ብሪሊያንት መሪ አርቆ አሳቢ ሐሳብ አፍላቂ አብይ አህመድ እኮ ነው። እኔ እንደውም ማን ነው አጤ ሚኒሊክ ታዬ አጽቀሥላሴ ነው የሚለው ስለ አብይ ነው እየተናገረ ነው አልሰማም። አዎ እና ስለ አጤ ቴዎድሮስ ነው እንዴ ስለ አጤ ሚኒሊክ ነው የሚናገረው ብዬ አብይ አህመድ ሲል ደነገጥኩኝ። እንዴ በእውነት ነው የምልህ እኔ በቃ እንትን ብሎ እና ይሄንን ሐሳብ አፍልቀው የጎንደር ሞሽራት የሚለውን ሐሳብ አፍልቀው እንዲህ ጎንደር አስበው ምናምን ነገር ብሎ ሲናገር ማለት ነውና ምን እንዳልኩ ታውቃለህ እንዴ ታዬና ይዤ ምን አለ ሳህለ ወርቅ ማርኛ አልኩኝ። ታውቃለህ ሳህለ ወርቅ ምን አለ በስንት ጣሟ ሪሊ በእውነት ነው የምልህ with integrity with all integrity የራሷን ሐሳብ በማራመድ በጣም ሪስፔክትድ የሆነ ታሪክ ያወጣዋል። የሷን ሚና የሷን እንትን ታሪክ ያወጣዋል እና አማራ ክልል ፕሬዝዳንት አረጋ ከበደም ሲናገር ነበር። በጠቅላይ ሚኒስትራችን ሐሳብ አመንጭነት ነው የተባለው። ባይዘይ በጠቅላይ ሚኒስትር ሐሳብ አመንጭነት ነው የተባለው እና እኔ ፐርሰናሊ እኔም አንተም ሁላችንም ጎንደር አይደለም መሞሸር ገነት እንድትሆን እንፈልጋለን። ገነት ግን ያ ነገር ይሄ ዲቨሎፕመንት ዊዛውት ፍሪደም ይባላል አይደል? አማርቲያ ሴን ነጻነት ልማት አለ ነጻነት ዘላቂ አይደለም። ለመሆኑ ጎንደር ቤት በምን ሆና ነው የምትሞላው? ዛሬ ከዙሪያን ጎንደር በጦርነት ተከባ። የአብዛኛው የጎንደር ወጣት ከዛሬማ እስከ እብናት ከአዳርቃይ እስከ የት ነው በሙሉ ጎንደር ዙሪያ ወረዳ በሙሉ እየተዋጋ እኮ ያለበት ሁኔታ ነው ያለው። ምኑን ነው የምትሞሽረው? ምን ልታረግ ምን አይነት እንትን ለማምጣት ነው ጎንደርን ሞሽራ? የጎንደር ወጣት እኮ የዩኒቨርሲቲ አስተማሪነቱን ትቶ ይሄንን ስራ ታግዬ ጎንደርን ኢትዮጵያን ነፃ አውጥቼ መብቴን አስከብራለሁ ከዛ በኋላ ነው ልማት የሚመጣው ብሎ እየታገለ ያለበት ሁኔታ ነው ያለው። በነገራችን እስካሁን እንደው ሰዎች እኔ ለምን እንደማይገለጥላቸው ለምን በዚህ እንደዚህ ትራፕ ውስጥ ይሄ የአብይ አህመድ የፕሮፓጋንዳ የተንኮል የምናምን ድር እንትን ውስጥ ተጠልፎ እንደሚወልቁ የማይገባኝ ነገር ይሄ ነው። ምንድነው ደግሞ ራሱ አሁን የጎንደር ልማት ሲባል ምንድነው? ከተማዋን ማብለጭለጭ ነው? የአጼ ፋሲል ግንብን በኖራ ማስቀባት ነው? እዛት ለጎንደር አብዛኛው ለማጆሪቲ ጎንደር እንትን በእያንዳንዱ ህይወት ላይ የሚያመጣው ተጽዕኖ አለ? የለም።
የመንገድ ችግር ያለበት የጤና ጣቢያ ችግር ያለበት የመሳሰሉ ችግር ያለበት ነው። የኮሪደር ልማት ፕሮጀክት ተብሎ በቃ የኮሪደር ልማት ፕሮጀክት የጎንደርን አይ ዶንት ኖ ሰዎቹ ደግሞ ከውጭ ሀገር የሚኖሩ ሰዎች ናቸው እንደዛ የሚሉት። በነገራችን ላይ ይሄ ነገር አሁን የተጀመረ አይደለም። ከዚህ ቀደም አውርተናል። በወልቃይት ጉዳይ ላይ የወልቃይትን ጉዳይ ነጥለው ከአማራ ጉዳይ የተለየ ነው እነ ዳኛቸው አሰፋ ማለት እና ሌሎች ይሄ ከአማራ ጉዳይ የተለየ ነው። ወልቃይት የህሉና ችግር አለበት፣ ሌላው አማራ የህሉና ችግር የለበትም የሚል ነጥሎ እንትን የማድረግ ፖለቲካውን የመከፋፈል የአማራን ትግል እንደ ቅርጫ ስጋ የመወጣጠቅ እዚህም እዛም የመቆራረጥ እንትን ያለው አላማ ያለው እንትን ነበር ሲጀመር የነበረው። አሁን ደግሞ ከወልቃይት አልፎ አሁን ጎንደርን ብቻ ነጥሎ ጎንደር ተሞሻል እንዴ! አብይ አህመድ እኮ ሊተራሊ ተናግሯል እኮ ጎንደር ሲለማ ለምን ጎንደር አለማህ ብሎ ለመከፋፈል። የአብይ አህመድ አላማ አንድና አንድ ነው። አንድና አንድ ነው። ለምን እኔ እንደ በዚህ ሰው እንደሚሸወድ በዚህ እንትን ውስጥ እንደሚገባ በዚህ ሰዓት ማለት ነው የማይገባኝ ነገር እሱ ምንድነው አብይ አህመድ የሚያስበው? አብይ አህመድ ቀን ከሌት የሚያስበው ተንኮል ነው፣ ሴራ ነው፣ መከፋፈል ነው፣ አንዱን ከአንዱ ማጋጨት ነው የሚሰራው እንትን። አሁን አብይ አህመድ አንድ ቆንጆ ፓኬጅ የገና ስጦታ በሚመስል ፓኬጅ ጎንደር ሞሽራት የሚል ፓኬጅ ይዞ ስለመጣ እኛ ማንንም ያልማት ጎንደርን ልማቱን መቃወም የለብንም። እንዲያውም አይናችሁ ደም ይለብሳል ነው የተባልነው አንዳንዶቻችን። ምን ነው የሚለብሰው? ነገርኩ እኮ ጎንደር አይደለም ሙሽራነት ገነት ብትሆን እኔ ከመጀመሪያዎቹ አንዱ ደስ የሚለኝ ሰዎች አንዱ ነኝ። ጎንደሬ ከሆኑት የበለጠ ነው። ነገርኩ ግን ዲቨሎፕመንት ልማት አለ ነፃነት ኪሳራ ነው፣ ዘላቂ አይደለም። በህዝቡ ህይወት ላይ እንትን አይደለም። ተመልከት አዲስ አበባን አብይ አህመድን ሞሽራት ምናምን ብሎ ሰውን እያጠፋ ማን ነው አንድ ሰው ሲናገር ነበረ። ሰውን አጥፍቶ ሰውን አፍርሶ የተገነባ ህንፃ ነው ያለው አዲስ አበባ ውስጥ አይደል? የኮሪደር ልማት ማለት ሰውን እያፈረሱ ሰው የሚባል ፍጥረትን እያፈረሱ ሰዋዊነትን እያፈረሱ የሰውን ማህበራዊ ግንኙነት እየደረመሱ የተገነባ ህንፃና የተጌጠ ከተማ ነው አዲስ አበባ አሁን ባለው ሁኔታ። ሰው የማይሸት ከተማ ማለት የዛ ካርቦን ኮፒ ነው ባዚው ጎንደር ላይ ዛሬ ለመሰራት እንትን የተባለው። እና ይሄንን አይናችንን ጨፍነን ልማት ስለተባለ ብቻ ቅድም እንዳልኩ ነው በካዱ በስጦታ ዕቃ ታሽጎ ስለመጣ በአብይ አህመድ ስጦታ ዕቃ ታሽጎ ስለመጣ እኛ ልማት ነው እና የጎንደር ልማት ነው እና ደስ ሊለን ይገባል፣ ደስ ሊላችሁ ይገባል። እኔ እንደው መስፍን እንደው በጣም የገረመኝና እኔ እንደው መልስ ያጣውለት ይሄን በሚያቀነቅኑ ሰዎች ጫማ ውስጥ ሆኜ ልረዳ አልቻልኩት። ለምን ጎንደር ከተማ ላይ እንግዲህ የኮሪደር ልማት በ58 ከተሞች የሚከናወን ነው። በ58 ከተሞች አብይ አህመድ አቅዶ በቅርቡ የአምነስቲ ኢንተርናሽናል ይህንን አስመልክቶ ባወጣው መግለጫም በ58ቱም ከተሞች የሚካሄደው የኮሪደር ልማት ይቁም የሚል ጥያቄ አንስቷል። ለምንድን ነው ጎንደር ላይ መንግስት በፌደራል ደረጃ እንዲህ አይነት ርብርብ ያደረገው? ለምን ወልዲያ አልሆነም? ለምን ደሴ አልሆነም? ለምን ላሊበላ አልሆነም? በጦርነት ሁሉም ተጎድተዋል። በጦርነት ያልተጎዳ የአማራ ክልል የለም። እኔ ለጎንደር እንዳልከው ነው መልማት አይደለም ለኢትዮጵያ ታሪክ ባላት ግንባር ቀደም ድርሻ በኢትዮጵያ ታሪክ ውስጥ ባላት የገዘፈ ስም ጎንደር ከዚህም በላይ ይገባታል፣ ከገነትም በላይ ካለ ይገባታል። ግን እንደዚህ በመርዝ የተለወሰ አጀንዳ ሲመጣ ይህንን በጥንቃቄ መመልከት አለብን። አብይ አህመድ ይህንን ለምን ፈለገው? ይኸው እንግዲህ አሁን እኔ ያልሰማሁትም አንተ ነገርከን። ታዬ አጽቀሥላሴ መጥቶ አረጋ ከበደ መጥቶ ይሄ የአብይ ፕሮጀክት ነው አለን። በፊትም እናውቀዋለን የአብይ እንደሆነ። አብይ እንዲህ አይነት ነገር ሲያስብ ለምንድን ነው ያስበው? አሁን የጎንደር ህዝብ ጠዳ መሄድ ይችላል ወይ? የጎንደር ህዝብ ጎርጎራ ሄዶ መዝናናት ይችላል ወይ? የጎንደር ህዝብ በ5 ኪሎ ሜትር ራዲየስ ውስጥ ወጥቶ እንደፈለገ መውጣት መንቀሳቀስ ይችላል ወይ? እንዲህ አይነት ነገር ውስጥ መጥቶ ጎንደርን እንሞሽራት ሲባል ማን ሊያገባት ነው ተብሎ የተጠየቀው ጥያቄ ተገቢ ጥያቄ ነው። መልስ ያጣሁለት ግን ለምን ጎንደርን ለይቶ በዚህ ደረጃ አብይ አህመድ እንዲህ ተረባረበ ለሚለው የሚሰጡን መልስ የለም። አይናችሁ ደም ይለብሳል። ጎንደር ምንድነው? ጎንደር ላይ ኮሪደር ሲባል ሌሎቹን አልተቃወማችሁም። የጎንደር ሲሆን ግን ከዚህም ከዛም ተነሳችሁ የሚለው አለ። እኛ የኮሪደር ልማት ከመነሻውም የተቃወምነው ነው።
የትም ቦታ የኮሪደር ልማት እንቃወመዋለን የትም አይደለም ጎንደር አዲስ አበባ ይሄ እንዳልከው ሰውን አጥፍቶ ድንጋይ የመቆለል ሰውን አጥፍቶ ፏፏቴ የመገንባት ሰውን አጥፍቶ የሲጃራ መተርኮሻና ሽንት ቤት ለመስራት የመጣ ፕሮጀክት አይደለም ልታመሰግነው ምናልባት በዚህ ፕሮጀክት ላይ እጃቸው ያለበት ነገ ከነጎዲያ በፍርድ የሚጠየቁ መሆን አለባቸው ስለዚህ ለምንድን ነው እንደው በእነዚህ ሰዎች ጫማ ውስጥ ሆኖ ይሄ ጎንደርን ሞሽራትን እንዴት ልታዩት ይችላል ነው ጠባብ ስትሆን ጠባብነት ነው ነገራችን ላይ የአማራ ትግል ቅድም አንድ ያላነሳነው ነገር ትልቁ ፈተና ይሄ ጠባብነት ነው ባይዞ ያለ ብዙ እንትን አንድሎም እንጂ እኮ እቺ ጠባብነቷ ሁሉም ይስበዋል ወደ እንትኑ ወደ ያከባቢው አለው በደንብ አለ ሁሉም እኔ አማራ ትግል አማራ ምናምን ማንነት ምናምን ይላል እንጂ አለችው እቺ አካባቢ የጥበት እንትን አለች ሳይኮሎጂ አለች እነዚህ በየቦታው ያሉ ጠባቦች እቺ የሆነች ነገር ትንሽ አሁን እነሱ በሚያስቡት አካባቢ የሆነ ነገር ሲደረግ በቃ እነሱ የሚያስቡት የአካባቢ ተጠቅሟል እንትን ብሎ ነው ባይዶ ጠባብነት አሁን አብይ አህመድ እየተጠቀመ ያለው የጠባቦቹን አይምሮ ነው ያቀዋል እንዲህ አይነት ጠባቦች እንዳሉ ማለት ሁሉም አይደለም ያቀዋል ጎንደር ውስጥ በጣም ኃይለኛ ውጊያ የጦፈ ውጊያ እየተካሄደ ነው ልማቱ እኮ ቢካሄድ ነገ እኮ ሊፈርስ ይችላል በጦርነት እኮ አስበዋል ጎንደር እኮ በአራቱም አቅጣጫ መቼ ስንቴ ነው አንዴ ነው ሁለቴ እኮ የጎንደር ፋኖ እኮ ከተማው ገብቷል እኮ በደንብ ገብቶ እኮ ታክስ እኮ ተካሂዷል እኮ አሁንም እኮ ቦምብ ይወረወርበታል ጎንደር ባህር ዳር ምናምን ቦምብ የሚወረወርበት ከተማ ነው ምንድነው ልማት የምታከር ሊፈርስ እኮ ይችላል ግን ገባ አብይ አህመድ አውቆታል ጠባቡ እንደዚህ አይነት ጠባባ እንትን ያለው አስተሳሰብ ያላቸውን ሰዎች በዚህ አንድ አካባቢ ብቻ ተጠቃሚ አደርጋለሁ እኔ እኮ ለናንተ ልዩ ነኝ እንግዲህ ሴትዮዋም አለች ከጎን ነው የናንተ ልጅ ነኝ ያው ምንድነው ብሏል አይደል ከጎንደር ተጋባ ብሎኛል አለ ሴትዮዋ አይደል ከጎንደር ተጋባ ነው አንድ ነገር ተናግሮ ነበር አይ ቲንክ ጎንደር ሄጄ ሆነ ሬስቶራንት ምግብ ቤት ገብቼ ሴትዮዋ ምግብ በላውና ወጥ ጨመሩልኝ ወለ ብቻ ተናገረና በዚህ ሰዓት ነው ከጎንደር መጋባት ያለብኝ ብዬ ወሰንኩ ብለው እንትን አለ ሪሊ እና ይሄንን እውነቴ ነው ይሄንን እንደው በደንብ ከረም አድርጎ የሚቀበሉ ሰዎች አሉ ጠባቦች ማለት የጠባቦቹን ስነ ልቦና ነው አሁን አብይ አህመድ እየቦረቦረ እየተጠቀመበት ያለው ይሄ እኔ እኮ ለእናንተ እኮ ክፉ አይደለሁም ያስቸገሩኝ እነዛ ሌሎቹ ናቸው ጎጃምና ሸዋ ወይም ወሎ ናቸው እናንተ እኮ ሁሌ ከኔ ጋር ናችሁ እንደዛ አይነት ነገር ነው ሲሰራበት የነበረ ፕሮፓጋንዳ ነው ይሄ ግን ነገርኩ እኮ ይሄ ምንድነው ዶሮን ሲያታሏት በመጫኛ ጣሏት አይነት ነገር ነው አሁን ጎንደር ውስጥ የሚካሄድ ልማት አማራ ክልል ሙሉውን ጦርነት እየተካሄደ ባለበት ሁኔታ ምንድነው ፋይዳው እሱ ነው ማሰብ ያለበት እንዳልኩ እኮ ነው ነገ ሊፈርስ ይችላል ነገ እኮ ጦርነቱ አሁን ያለው ግጭት ተስፋፍቶ መጥቶ ከተማ ውስጥ ሊገባ ይሄ መብራቱ ምናምን እኮ ሊነቃቅለው ይችላል እንዴት ነው እንደዚህ የምናስበው ነው እንዳልኩ ነው ልማት አለ ነፃነት ምንም ነው ፋይዳ የለውም ይሄን ነው ማሰብ ያለብን መሰረታዊ ለውጥ የሚመጣው ነፃነት ያለበት ልማት መኖር ሲችል ነው ህልውናው የተከበረ አማራ ህልውናው የተከበረ ጎንደሬ ሲኖር ነው የጎንደር ለማች የምትባለው የሂውማን ዲቨሎፕመንት ምናምን የሚባል ነገር አለ ኢንዴክስ አለ የተባበሩ መንግስታት በጊዜ የሚያወጣው ምናምን ነገር በነገራችን ላይ ይሄ አሁን ከምታየው የድንጋይ ቁልል የመብራት ብልጭልጭ ምናምን ነገር በበለጠ አንድ ሀገር ለማ የሚባለው በሂውማን በሰባዊ ልማት ነው በጤና በኩል ያለው ሽፋን በትምህርት በኩል ያለው ሽፋን በተለያየ መንገድ ያለው እንትን ማለት የጎንደር ሰባዊ ልማት የጎንደር ሰው አሁን ባለው ሁኔታ ምን ውስጥ ምን ላይ ነው የሚለው ነገር ነው ማየት ያስፈልጋል እና እኔ አዝናለሁ በዚህ እንትን ውስጥ ተጠልፈው የሚወድቁ ሰዎች በቃ ራሳቸውን ለእንትኑ ኢዝሊ በቃ ፈቃደኛ ሆነው ለመሸወድ ፈቃደኛ ሆነው ለመታለል ራሳቸውን የሰጡ ሰዎች ናቸው እንጂ አሁን የጎንደር ልማት ሊያውም አብይ አህመድ እንዲህ አስበው አሁን አብይ አህመድ ለአማራ ህዝብ በጎ እንትን አለው ብሎ መናገር ይቻላል ራሱ አሁን ከሱ የሚመነጭ የልማት ሐሳብ
ከሱ የመመነጭ የመሞሸር ሐሳብ አየነው እኮ ኢትዮጵያ ውስጥ ነች ኢትዮጵያ ሞቴ ነች ኢትዮጵያ ምናምን ነች ያለን ሰውዬ በቃል በተግባር ምን እንደሆነ እኮ አሳይቶናል እኮ ገሎናል እኮ አይደል እንዴ እና በዚህ ሁኔታ ለምንድነው የጎንደር ልማት ከሚል ለምንድነው የሱዳን ጦር ኢትዮጵያ ወደ 60 ነው 70 ኪሎ ሜትር ዲፕ ሲገባ እሱን ለምን አያስከብርም የጎንደር ልማት በነገራችን ላይ ከዛ ነው መጀመር ያለው መሞሽር ካለባት ጎንደር በዛ ነው ተማርጋ ያለባት ወልቃይትን አሁን ወልቃይት የሚባለውን ክልል እውቅና ሰጥቶ ጎንደር መሞሸር ከፈለገ እውቅና ሰጥቶ በጀቱን ፈቅዶ ወልቃይቶቹን አስተዳደር ህጋው የኢትዮጵያ ፌደራል መንግስት ፓርት ኦፍ የአማራ ክልል መሆኑን በህግ ማረጋገጥ ይችላል ነው ጎንደር ለማሽ ተሞሸረች የሚባለውና ይሄ እንደዚህ አሁን እንደዚህ በጣም በጥቃቅን አጀንዳዎች የመጠለፍ ነገር የመወሰድ ነገር ትግሉ ላይ እንትን የሚል ነገር ነው የሚጎዳ ተጽዕኖ የሚያሳድር ነገር ነው የትም የሚያደርስ አይደለም እኔ አይ ዶንት ኖ እነዚህ ሰዎች አምጥላቸው እዚህ ውጭ ሀገር ያሉ ሰዎች ናቸው ያውቁታል ልማት አለ ነፃነት ምንም ፋይዳ እንደሌለው አሁን ጎንደር መብራት ቢሰቀልና ከተማዋ በመብራት ብታብረቀርቅ ግን ከከተማዋ መውጣት የማይቻልበት ሁኔታ ቢሆን ምን ነው ልማችን ባሉ ምን ነው ፋይዳው በአመት አንዴ ሰው በአውሮፕላን ጥምቀት ተሰብስቦ ጎንደር ላይ ከተማዋ ላይ ብቻ ሆነ ማክበር ስለተቻለ በቃ ጎንደር ተሞሽራለች ደምቃለች ማለት ይቻላል እኔ ይሄ ስትራክቸራል ያልሆነ መቀራሪያ ያልሆነ ልማት ምንድነው እንትን የሚለው ነው እና በጣም ያሳዝናል እንዳልኩ ነው እነዚህ አይነት ሰዎች ይኖራሉ ይፈጠራሉ ንቆመታው ነው መስፍን እንግዲህ ወደ ትግራይ ጉዳይ እንምጣ ትግራይ ላይ ሰሞኑን የተለያዩ ክስተቶችን እያየን እንገኛለን አቶ ጌታቸው ረዳ አዲስ ፓርቲ ይዞ ሊመጣ ነው እነንም የፓርቲውንም ስም ጨምሮ የተለያዩ ምራ ፕሮግራሞቹ የአዲሱ ፓርቲ ከብልጽግና ጽፈት ቤት የተዘጋጀ መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ነው የተመለከተው እነን የአዲሱን ፓርቲ ፕሮግራምም ጨምሮ ስሙንም ቀርጸው ያዘጋጁት እነ ዶክተር አብርሃም በላይ እንደሆኑና ሌሎች ብልጽግና አመራሮችም የተሳተፉበት እንደሆነ ህወሓት በአንድም ይሁን በሌላ በጦርነትም ይሁን በምርጫ ቦርድ እውቅና በማጣትም ይሁን ብቻ ከትግራይ ፖለቲካ የሚሸኝበት ጊዜ ደርሷል ይዛን ጊዜ የሚተካው ይሄ ፓርቲ ነው በሚል ብልጽግና ሲዘጋጅበት የነበረ ነው ያንን ጌታቸው ረዳ ይዞ ወደ መቀሌ ይገባል የሚል የብልጽግና መንደር ያለ ምኞት አለ ይሄ ምኞት መሬት ላይ ካለው ጋር እንዴት ይታረቃል እሱ ሌላ ጉዳይ ነው እንግዲህ ህወሓትን ሲደግፉ የነበሩ ከህወሓት አንፃር ለዘመናት የህወሓት ልሳን ሆነው የቆዩ በግለሰብም ይሁን ተቋምም ከሆኑ በኋላ አንዳንድ የሚዲያ ድርጅቶችም አሁን ከህወሓት ጋር እንካ ሰላንታ ውስጥ ገብተዋል ለከዚህ አንፃር ኢትዮ ፎረም የተባለ ግለሰቦቹ ከመጀመሪያም አንስቶ ህወሓት ቤት ያደጉ ህወሓት ጋር ጉድ ሲሉ የከረሙ ህወሓት ከተመታና ከአዲስ አበባ ከተፈናቀለም በኋላ ህወሓትን ያፈናቀሉትን ሰዎች በግለሰብም በተቋምም ደረጃ አንድ ባንድ እየፈለጉ ስም የማጥፋት ዘመቻ በጋዜጠኝነት ስም እንዲህ አይነት ዘመቻ ሲከፍቱ የነበሩ በዚህ በኢትዮ ፎረም ውስጥ የተሰባሰቡ ግለሰቦች አሁን ምንድነው የሚባለው መጨረሻ አብዮት ልጇን ትበላለች ይሁን በመጨረሻው ሰዓት ከህወሓት ጋር እንካ ሰላንታ የገጠሙበትን ሁኔታ አይተናል እዛ አካባቢ ያለው ትርምስ በጣም አስገራሚ ነው አስደናቂ ነው ለማንኛውም እንዴት እየተከታተልከው ነው የትግራይ ጉዳይ የትግራይ ፖለቲካ ምን ይመስላል መሰለህ 1881 በኢትዮጵያ አቆጣጠር ነው መሰለኝ በፈረንጅ ነው በኢትዮጵያ አፄ ዮሐንስ ከሞቱ በኋላ የትግራይ መሳፍንት እንዲባሉ ነበር ይባሉ ነበር የተንቤንም ያድዋ የአክሱም መሳፍንት የአፄ ዮሐንስን መንበር ለመውሰድ እንዲባሉ ነበር እና ምንም በቃ የፖለቲካ ልምሾ ተሽመድምደው በኋላ ያው በዛን ጊዜ በነበረው የስልጣን እንትን ሸዋ ነበር ዝግጁ ሬዲ ነበረው የተዘጋጀው ሚኒሊክ በነገራችን ላይ ሚኒሊክ በጣም እንግዲህ 25 አመት ነው ስልጣን ለመውጣት 25 አመት ነው የተዘጋጁት አፄ ሚኒሊክ እና በቀላሉ ነው የማዕከላዊ መንግስቱ ከትግራይ ወደ ሸዋ የተዘዋወረውና አሁን ያለው የትግራይ ፖለቲካ ከዛ በጣም የተለየ አይደለም በቃ እኔ ከዚህ በኋላ የትግራይ ፖለቲካ እንትን ይኖረዋል መላ ይኖረዋል ብዬ እኔ እንትን የለኝም መላ ይኖረዋል ብዬ እንትን አለ በተወሰነ እንትን መንገጫገጭ ይኖራል ህወሓት እንደ ይሄ አሮጌው ቡድን ነው ማለት ጌታቸው ኋላ ቀሩ ነው የሚለው
እኔ ደግሞ አሮጌ ቡድን የማይለወጠው ይሄ በጣም ስታቲክ የሆነው አሮጌ ቡድን ሊያስቸግር ይችላል። ገንዘብ አለው በነገራችን ላይ ወደ ስንት ቢሊዮን ዶላር ነው ከሀገር ውጭ ያሸሹት በነ ስብሐት ነጋ በነ ጌታቸው አሰፋ በነ ስዩም መስፍን ምናምን እንትን ያድርጉት። ያለፈው ጊዜ ጦርነቱ የሰሜኑ ጦርነት ጊዜ በየቦታው የምናየው ይሄ በአሜሪካ በአውሮፓ የምናየው ጩኸት የዚህ አሜሪካ የሚዲያው ጩኸት የሎቢስቶቹ ግርግር የውጭ ጉዳይ ሚኒስትሮቹ ጫጫታ ምናምን በትልቁ በገንዘብ የተገዛ ነው በነገራችን እና ያ ገንዘብ አሁንም አለ በተወሰነ መልኩ ሊያፈናፍናቸው ይችላል። ግን እኔ አይ ዶንት ቲንክ የትግራይ ፖለቲካ ከዚህ በኋላ ድሮ የነበረውን ማዕከላዊነቱን ጠብቆ በኢትዮጵያ ፖለቲካ ላይ ትልቅ ይሄ ምንድነው ባሉ አንቀሳቃሽ ሆኖ ሙቨር ሆኖ እንትን የማድረግ እንትኑ የለውም፣ ዜሮ ነው። በቃ አሁን ክልላዊ ፖለቲካ ነው የሚሆነው። የትግራይ ኤሊት አሁን ያሮጋሉት ያን ነው እኮ በቃ መቀሌን ለመቆጣጠር ነው። የመቀሌን የጊዜያዊ መስተዳደሩን ለመቆጣጠር ነው እየተሻኮቱ ያሉት። በዚህ ነው የሚቀጥለው ለሚቀጥለው ምናልባት 40 ወይ 100 ምናምን ሺህ ዓመታት። ከዚህ በኋላ የትግራይ ፖለቲካ በኢትዮጵያ ፖለቲካ ውስጥ ሊከሰት የሚችለው የጁኒየር ፓርትነር ሁለተኛ ደረጃ ወይም የፋኖ ምክትል ወይም ልክ ተከታይ ምናምን ሆኖ እንጂ ወይም ደግሞ ከሻቢያ ጋር ተጣምሮ ጁኒየር ሆኖ ምናምን ካልሆነ በስተቀር በኢትዮጵያ ፖለቲካ ውስጥ ይሄን ያህል የመወሰን እንትን ይኖራል ብዬ አልገምትም። ግን ምንድነው እንደንትን ለትግራይም ለጤነኛው አካሄድ ምንድነው ይሄ አሮጌው ኃይል የሚባለው በተለይ የስብሐት ነጋ የጌታቸው አሰፋ ቡድን እኔ እንደ ሰንኮፍ መነቀል ያለበት ቡድን ማለት ነው። የሱ እንትኑ ባስተሳሰብም በአካሄድም በምንም ሊታረም የማይችል ቡድን ነው። የትግራይን ህዝብ ዋጋ እያስከፈለ የሚቀጥለው በእርግጠኝነት በነገራችን ላይ በሚቀጥሉት ወራት ምናምን ግጭቶች ልናይ እንችላለን። በተለይ ይሄ ምዕራብ ትግራይ በሚሉት ኤርትራን አይደፍሯትም፣ አይነኳትም። ኤርትራም መሬት ወስዳብናለች ይላሉ፣ ግን ያውቃሉ በኤርትራ በኩል የሚቀጥማቸውን። አሁን መግለጫቸውንም የሚያነሱትንም እንትን ስታየው ቅስቀሳቸውንም ስታየው አሁን አብዛኛው እንትናቸው ትኩረታቸው ያለው ምዕራብ ትግራይ በዚህ በወልቃይት በኩል ያለውን ነገር ለማስወሰድ መልሶ ለመንጠቅ ነው የሚያካሄዱት። ያ ደግሞ አሁንም ደም ያፋስሳል። ኢትስ ኢምፖሲብል በነገራችን ላይ ያንን ተቀብሎ ባለው አሬንጅመንት የምልብ እዛ አካባቢ ተፈናቅለው የነበሩ ትግሬዎች ከነበሩ ወደ ቦታው ተመልሰው በሰላም መኖር ይችላሉ። አይ የኛ ሚሊሻ አብሮ ካልገባ የኛ አስተዳደር አብሮ መዋቅር አብሮ ካላስተዳደረው ተፈናቃዮችም ወደ ቦታቸው አይመለሱም ብሎ ያዛቸው ህወሓት እና በቅርብ የምናየው ነገር ምናልባት እነዚህ ሰዎች ጌታቸውን አስወግደውታል። የጌታቸው አስተዳደርን ሲከሱበት የነበረው አንደኛው ጉዳይ የትግራይን ተፈናቃዮች ወደ ቦታቸው እንዲመለሱ አላደረገም። እነሱ የሚሉት አለ የትግራይ ሉዓላዊ ክልልን አልመለሰልንም የሚሉት ነገር አለ። ይሄው አሁን ፈረሱም ይሄው ሜዳውም ይሄው ነው። አሁን ዞሮ እነሱ ጋር ነው ጥያቄ የሚቀርበው እና ዝም ብለው ይቀመጣሉ የሚል እንትን የለኝም። እና ዞሮ ግን የትግራይ ወጣት ከዚህ በኋላ አይ ዶንት ቲንክ አፒታይቱም ያለው አይመስለኝም። እነዚህን ተስፋ የቆረጡ ሽማግሌዎች ተስፋ የቆረጡ አሮጌ እንትኖች ፖለቲከኞች ሰምቶ እንደገና ለጦርነት የሚማገድበት እድል ያለ አይመስለኝም። በጣም ጠባብ ነው። መሞከራቸው ግን አይቀርም። ጀነራሎቹ እነዚህ ስማቸው ብዙ ነው እና እነዚህ ጀነራሎች ምናምኖች መሞከራቸው አይቀርም። ግን እንዳልኩ ነው የትግራይ ፖለቲካ ከዚህ በኋላ ደርዝ ኖሮት በኢትዮጵያ ፖለቲካ ውስጥ በጣም ወሳኝ የነበረው መንግስት የመቀየር ወይም ደግሞ ማዕከላዊ መንግስቱን የመነቅነቅ እንትን ላይ ይደርሳል የሚል እንትን የለኝም። ህወሓት እንደ ፓርቲ መጀመሪያ መጥፋት የነበረበት ፓርቲ ነው። እድሜ ለአብይ እኔ ሁሌ የምለው ነገር እድሜ ለአብይ አህመድ ያኔ ጦርነቱ ድርድርን መካሄድ አልነበረበትም። ጦርነቱን በህወሓትን ለአንዴና ለመጨረሻ ጊዜ በመደምሰስ ከትግራይ ህዝብ ጋር በእርቅ መጨረስ ነው የነበረበት። እንትን ምንድነው ሰዶ ማሳደድ ቢያምረኝ ዶሮዬን በቆቅ ለወጥኳት የሚባል ነገር አለና አብይ አህመድ ህወሓትን ማጥፋት እየተቻለ ሳያጠፋው ቀርቶ ተመልሶ አሁን ህወሓት ሄዴክ ሆኖበታል፣ ራስ ምታት ሆኖበታል። ህወሓትን አሁን በዚህ መጡ በእንዲህ ሊያደርጉ ነው ከሻቢያ ጋር አብሮ ሊሰሩ ነው እያለ አሁን ጭንቀት ውስጥ ገብቷል። ያን ጊዜ እኮ ሻቢያም ሌላውም ኃይል የነበረ ህወሓት እናጥፋው በቃ ህወሓትን ታሪክ እናርገው ነበር የነበረው።
ይሄ ምንም እንዳልኩ ነው ጌታቸው ያልከው ምንድነው በፖለቲካ ድንክ ነው ያልከው እውነት እኮ ነው ድንክ እኮ ነው ድንክ በቃ እንትኑ አስተሳሰቡ በጣም አጭር ነው በቃ ምንም ድንክዬ ነገር ነው ማሰብ ስላልቻለ የሻቢያንም የአማራ ኃይሉም ሌላውንም ኃይል ክዶ ፕሪቶሪያ ሄዶ ህወሓትን እንደ ተሸናፊ ኃይል ሳይሆን እንደ ኢኳል ፓርትነር ተደራድሮ ውል አስፈርሞ እንደገና ይሄው መጣው አሁን ዛሬ ምርጫ ቦርድ ፈቃድ ይሰጠን አልሰጠን እንቀጥላለን እያሉ ያስቸገሩ ያለበት ሁኔታ ነው ያለው ሌላ ያነሳው እዚህ የሚዲያው እሱ ነገር አዋስቆኛልና የስምንተኛ ምን ስሰማ ምን አልኩ መሰለ የስምንተኛው ሺህ ፖለቲካ ባሪያዎች በጌቶቻቸው ላይ እነሳሉ የሚል አንድ እንትን አለ ትንቢት አለ ፍቃድ ኢየሱስ ላይ ነው እና ኢትዮፎርም ህወሓት ላይ እንዲህ አይነት ነገር ሰራ ሲባል ይሄ በቃ ዘመነ ግርምቢጥ የሚሉት ነገር አለ ዘመነ ግርምቢጥ በትግርኛ አባባል ዘመነ ግርምቢጥ የተገላቢጦች ዘመን ነው በቃ ተላላኪዎች የነበሩ እምልህ እኔ ይገርመኛል አንዳንዴ ብዙ ጊዜ አሁን በቅርብ ስለሞተውም ስለ ሰለሞን ተካልኝም ሳስብ ስለ እነዚህም ኢትዮፎርም ላይ ስላሉትም ሰዎች ሳስብ ይገርመኛል ይሄ አማራ ሶሳይቲ ውስጥ ይሄ የሚበቅሉት ሰዎች ምን አይነት ሰዎች ናቸው አስበው ታውቃለህ እኔ አሁን የትግሬ ተወላጅ ሆኖ በዚህ ደረጃ ትግሬን የሚጠላ የራሱን ሰው የሚያራክስ የራሱን ወገኖች እንትን የሚል ሰው እኔ አይ ዶንት ኖ አለ የምታውቀው መሰለኝ እኔ ኦሮሞ ፖለቲካም ላይ እንደዚህ አይነት ሰዎች አይቻላቅ ይሄ አማራ ግን ህወሓት እኮ ልነግርህ እኮ ነው ኢትዮፎርም እየሰራ ያለው ፕሮፓጋንዳ ለህወሓት እየሰራ ያለው ፕሮፓጋንዳ 10 የህወሓት ሚዲያዎች ቢደመሩ የማይሰሩትን ስራ እኮ ነው ጧት ነጋ ጠባ ጄኖሳይድ የአማራ ልሂቃን አብይን ወደ ስልጣን አምጥተው እንዲህ አድርገው የአማራ ልሂቃን ሻቢያ እንዲህ አድርገው የሚሰሩ ሰዎች ናቸው እና ምንድነው ያደርጓቸው ነው ምን አላቀ እንግዲህ ወስደው መከለ የምታርጓቸው ምን አቃለው እና አሁን ግን ነገሮች ተገለባብጠው ዛሬ እነሱ በኋላ ተመልሼ ሰዎች ሲነግሩኝ እኔ አልከታተልምና ሲነግሩኝ የሰሩትን ፕሮግራሞች አየዋቸው እንዴ ምን አላስቀረው ህወሓትን እኮ አሁን በተለይ ደብረጽዮንና አመራር እንዳይነሳ እንዳይቀመጥ አድርገው ነው የቆራረጡት ብቻም አይደለም በነገራችን ላይ ብዙ ልናውቃቸው የሚገባው ጉዶች ናቸው ወጡት አንደኛው የዚህ ጦርነቱ ከመጀመሩ በፊት የሰሜን ጦርነቱ ከመጀመሩ በፊት ህወሓት ኢትዮጵያን ለማተራመስ ለብሔር ብሔረሰብ አጋሮች ብሎ 400 ሚሊዮን ብር መድቦ እንደነበረ እንግዲህ ያ 400 ሚሊዮን ብር ዋና ዓላማው ሌላ ነገር አይደለም ወላይታ ከምባታ አማራ ምናምን የቅማንት አገው ምናምን የሚባሉ እነዚህ የፌደራሊስት ኃይሎች ንቅናቄ ብሎ የጀመረው ማለት ነው ህወሓት የፌደራሊስት ኃይሎች ንቅናቄ ብሎ ነው ኤግዛክትሊ ለዛ 400 ሚሊዮን ከክልሉ በጀት ነው ባይዘው የተመደበው ተመድበው ኢትዮጵያን ለማተራመስ ሲሰሩ የነበሩ እንትሮች ናቸው እንደዚህ አይነት ኢቪል እንትሮች ናቸው አሁን አንዳንዶቻችን አይገባንም ህወሓት ይሄ ነገር ህወሓት ከጀርባ አለበት ምናምን ነገር ሲባል ባካቸው አታጋኑ ህወሓት ዱቄት ሆኗል ሰዎቹ ሰይጣኖች ናቸው እና ዛሬ ሰይጣኖቹ ሰይጣን ተነስቶባቸው የራሳቸውን ባሮች አሁን መግለጫ አወጡባቸው መልሰው ህወሓት ኢትዮፎርም ላይ መግለጫ አወጣባቸውና እንግዲህ እናያለን የሚቀጥሉት እንትኖች ላይ እናያለን ግን ዞሮ አሽከርነት ባርነት ዞሮ ሁሉ ጊዜ ከጌታ ፍላጎት ጋር የሚሄድ ነገር ነው አንተ የጌታን ፍላጎት በተወሰነ መልኩ መገዳደር ወይም ደግሞ ጥያቄ ውስጥ ማስገባት ከጀመርክ ጌታ ራሱ በጥፊ ያጮላልና እነሱንም እንደዛ ነው ያጮላቸውና በጣም ያሳዝናል እኔ ከታሪክ ቢማሩ ጥሩ ነው እኔ ቅድም ያልኩ ነገር ነው በጣም ይገርመኛል በተለይ የአማራ ማህበረሰብ ውስጥ እነ ሰለሞን ተካልኝ እነሱን ሌላም አንድ ፖለቲከኛ አለ እዚህ ጋር አሁን መጥቀስ የለብኝም ከዚህ ቀደም ብዙ ጊዜ ስላነሳሁት ከህወሓት የበለጠ ህወሓት የሆኑ ሰዎች አሉ በነገራችን የትግሬ አሁን ሌሎች ሚዲያዎች አሉ የትግራይ ተወላጆች በጣም ክሪቲካል ሆነ ህወሓትን የሚነቅፉ እንዲያውም የትግራይን ህዝብ ያስበላ ድርጅት ነው ህወሓት እንትማረ መጥፋት አለበት ህወሓት እንትመሆን አለበት አዲስ አይነት ድርጅት መፈጠር አለበት ብሎ የሚቀሰቅሱ የትግራይ ተወላጆች እኮ ሚዲያዎች አሉ እኮ እነዚህ ግን ይሄ መሐል ሀገር እንግዲህ ዘሶኮልድ አማራ ልበላቸው እንትን ብለው ሽንጣቸውን ገትረው ህወሓት መፍረስ የለበትም
ህወሓት መነካት የለበትም ብሎ የሚከራከሩ ሰዎች አሉ። አሁን ስማት ጥራ ተብያለሁ አንድ ሰው እየጠራው በጣም ስላስቸገርኩ ማለት ነው። እና እነዚህ ሰዎች አሉ ነው እንግዲህ በጸበልም በጠብም በምንም እንዴት መመለስ እንደሚቻል አላውቅም ግን እስቲ አንድ ቀን አይምሮአቸውን ሲከነክናቸው ነው ላይ መለሳሉ። መስፍን እንግዲህ ይሄ ኢትዮ ፎረም መሰረታዊ የሆነ ነገር አለ በዚያው በተከስነው ከዚህ ከህወሓት ጋር በተያያዘ ሲያካሂዱት የነበረው በፊት የነበራቸው ይሄንን ሚዲያ ከማቋቋማቸው በፊት የነበራቸው ቁመና የነበራቸው አጠቃላይ ሁኔታ ሲታይ ከዛ በኋላ ከመጡ በኋላ በቂም በቀል ህወሓትን በአንድም ይሁን በሌላ ከስልጣን እንዲወገድ ያደረጉ በርቀትም ይሁን በቅርበት አስተዋጽኦ ያደረጉ ሰዎችን በቀን በባትሪ እየፈለጉ በስም እየተቀሱ የሚዘነጥሉባቸው በተለያዩ ፕሮግራሞችንም እንዲህ ሰምተናል። ለምን ህወሓት ተነካ ብለው ነው ለምን ጌቶቻችን ተነካ ብለው የሄዱበት ርቀት ያሳዝናል። አዎ የአማራን ህዝብ ትግል ለመደገፍ የመጡበት መንገድ አለ። ያንንም ለምን አደረጉ የሚለውንም ምናልባት ከሚዲያ ገበያው ጋር በተያያዘ ሰው ምን መስማት ይፈልጋል በዚህ ወቅት ላይ ከሚል አንጻር ይሁን ወይስ የአማራ ስቃይና ሰቆቃ ተሰምቷቸው እሱን እንግዲህ ለሊናቸው እንተው። ምክንያቱም ከዚህ በፊትም ህወሓት ቤት ያሉ አማራ ህዝብ መከራ ላይ ነበረ። አንድም ቀን ግን ስለ አማራ ህዝብ ሲተነፍሱ አልነበረም ያየናቸው። ለማንኛውም አሁን እዛ ቤትም እሳት ነዷል። ከዚህ በኋላ እንግዲህ ህወሓት አቅም ኖሯት ተንደፋድፋ ብትነሳ የነዚህ ሰዎች አሰላለፍ ምን ሊሆን ይችላል? በፕሮግራሙ ላይ እንደሰማሁት ከሆነ ጌታቸውንም ይነቅፉታል። ጌታቸው ሄዶ ለኦሮሞ ብልጽግና ገበረ ብለውም ይነቅፉታል። ደብረ ጽዮንንም ይዘነጥሉታል። ስለዚህ ነገ ከነጎዳ አሰላለፋቸው ከማን ጋር ሊሆን ነው? ከህወሓት ጋር አብረው ይጠፋሉ ወይስ አንድ ጊዜ አንተም እንዳልከው ምንድነው የግብጽ እንትሮች ሲሞቱ ንጉሶቹ ሲሞቱ አሽከሮቻቸው አብረው ይቀበራሉ ብቻቸውን እዛ እንዳይሆኑ የሚል ነገር አንስታል። ምናልባት ያንን ነገር ልናይ እንችል ይሆን? ራሳቸውን ካስተካከሉ እድሉ አላቸው። ራሳቸውን በቃ ነፃ ሚዲያ ሆኖ ጥሩ ሚዲያ እንትን እያሳዩ የኢንፎርሜሽን በአጠቃላይ በኢትዮጵያ ጉዳይ ላይ ከየትኛውም ወገን ሳይወግኑ መረጃዎች እንትን እያቀረቡ መረጃ መስራት ይችላሉ። አይ በያዝነው እንቀጥላለን እኔ ዝም ብሎ ፒውርሊ አሁን እኔ ሳስበው ማለት ነው እነዚህ አይነት ሰዎች እንዲህ የሚያረጋ ምንድነው እንዲህ አይነት ነገር ውስጥ የከተታቸው እንደው ዝም ብሎ በነፃ እንደው ወደዋቸው ዋጥን ወደው ምናምን አይደለም። ያው እንትኑ ነው ክፍያው ነው የሚያጫዋቸው። ምንድነው አንድ ማስታወቂያ ላይ ነገር ያለው አንድ ጊዜ አንዱ ፋንቱ ማንዶ የሚባል እንትን አለ ማስታወቂያ ላይ ስለ ሳሙና ያስተዋውቃልና እዛ ላይ በጣም ተወዛወዘ እና አንድ ሌላ ጋዜጠኛ ጠየቀው እዛ ሳሙና ማስታወቂያ ላይ በጣም ተወዛወስክ ሳሙናው ነው ወይስ ክፍያው ነው ሲባል ክፍያው ነው አለ ይባላልና እነዚህም እንደዚህ ማለት ዝም ብሎ አይደለም ፒውር አይደለም ባይዘው በጣም በደንብ ባይዘው በእንትንም ብቻ አይደለም በገንዘብ ብቻ አይደለም በመረጃም ጭምር ነው። አሁን ያለኝ መረጃ እሱ ነው። በነገራችን ላይ ቲፒኤልኤፍ ናይሮቢ ላይ ትልቅ የመረጃ መሰብሰቢያና ማቀነባበሪያ ማዕከል አለ። ነጮችም ምናምኖችም የሚተባበሯቸው ነው። እዛ ነው መረጃዎች የሚሰበሰቡትና እንደ ኢትዮ ፎረም ባሉ እንደ ሌሎች ባሉ የህወሓት ደጋፊ ሚዲያዎች እንዲሰራጩ የሚደረገው እና የገንዘብ እንትን ነው። በቃ ገንዘብ ወደው እንትን ብለው ስፖንሰሮቻቸው እንትን ብለው እስከ ከፈሉን ድረስ እስከ መጨረሻው አብረን እንሄዳለን ካሉ አብረው ይቀበራሉ ከፈረኖቹ ጋር። አይ እኛ በቃ ከዚህ በኋላ እንደ ሚዲያ ተቋም ራሳችንን ሙያችንን ጠብቀን ስራችንን እየሰራን እንቀጥላለን ደግሞ ካሉ እንደ ሚዲያ ሰርቫይቭ ሊያደርጉ ይችላሉ። ከዛ ውጪ ሌላ እንትን የላቸውም። ግን አንድ ነገር እርግጠኛ መሆን የሚቻል ህወሓት ሰርቫይቭ ሊያደርግ አይችልም። ደግሞ እንዲህ አይነት ነገር በጣም እኮ የሚያስደነግጠው ነገር አንድ ዲሞክራቲክ ቶለራንሱ የቲፒኤልኤፍ የሚባል ድርጅት ለትንሽ ትችት እንኳን ምን ያህል ኢንቶለራንት እንደሆነ አሁን ይሄንን ነገር ፕሮግራም በመስራታቸው ህወሓት እኮ ያወጣው መግለጫ ትልቅ ፍረጃ እኮ ነው። በቃ ድርጅቱን ለመሰንጠቅ ለማፍረስ እያሴሩ በሚዲያ ስም ምናምን ነገር ስንት ውለታ ሲሰሩለት እንዳልነበረ ዞሮ አሁን ለምን አንድ ፕሮግራም ሰሩብኝ ብሎ ማለት ነው። በተለይ ይሄ ደብረጽዮን እንትን የወረደባቸው ሌብሉ የሰጣቸው ሌብል የሚገርም ነው መሰለኝ። በቃ ተላላኪዎች ድርጅታችንን ለማፍረስ በሚዲያ ስም ሽፋን ራሳቸውን ደብቀው ከአፈንጋጭ ቡድን ጋር ተደራጅተው ምናምን የሚል እንትን ነው የሰጣቸውና ይሄ ሊያስተምራቸው ይገባል። በዚህ ደረጃ አንድ ሰው ማለት ነው እኔ ይሄ ነው ምለውና
ምርጫቸው ሁለት ነው ወይ መቀጠል ወይ ደግሞ አለመቀጠል ነው ይሄ ነው መሳይ መስፍን እንግዲህ ያበቃ ነው ምናልባት ኢኮኖሚው ላይ የተወሰነች ነገር በልና ቀደምም ሲል የሚነካካዋል የዚህ ባለ ታክሲዎችን 20% ምንድነው ከትርፋችሁ ወይም ከገበያችሁ 20% ስጡኝ ብሏል እንዳልከው ነው ታች ወርዶ ከምንድነው ከታክሲ ከተራ አስከባሪዎች ደንብ አስከባሪዎች ላይ ሳንቲም መለቃቀም ጀምረዋል ምን ያህል የኢኮኖሚ ችግር ውስጥ እንደገባም አንዱ ማሳያ ተደርጎ እየተጠቀሰ ነው ኢኮኖሚውን በተመለከተ ብዙ ነገር ይያለው ነው ከኬንያ ምንድነው ከአፍሪካ ሶስተኛው ኢኮኖሚ ተብለን ተነግሮናል ይላል አሁን የብሉምበርግ ዘገባ ደግሞ ኬንያ ምስራቅ አፍሪካ ላይ ራሱ በልጣለች የኢትዮጵያን ኢኮኖሚ የሚል ሪፖርት እየወጣ ነው እና አብይ አህመድ ምንም አሁን በቅርቡ በስራ አስፈጻሚ ኮሚቴ ባወጡት መግለጫ ሁሉ ነገር የኢኮኖሚ እድገቱ ሙሉም ነገር ምንም ሳይደናቀፍ ሳይወለካከፍ ቀጥ ብሎ በጥሩ ሁኔታ እየሄደ ነው የሚል መግለጫ ሲያወጡ እውነት ይሄ ብልጽግና የሚመራው ሌላ ኢትዮጵያ አለ ወይ እኛ ምን እንኖርባት አሉ እንግዲህ የህዝቡን አስተያየት ሰምተንም ነው ስለየትኛው ኢትዮጵያ ነው ያወጣው መግለጫውን ይላሉ እነሱ ግን ሁሉ ነገር ምንድነው አሸሸ ገዳሜ ነው በየጊዜው ጭፈራ ነው በየጊዜው ምረቃ ነው በየጊዜው ስለዚህ ኢትዮጵያ እየተመነጠቀች ነው እንደማ አብይ አህመድ ያለው ከብልጽግና ጫፍ ላይ ደርሰናል በቃ ልንገባ ነው ብልጽግና ሙሉ በሙሉ ኢትዮጵያ ከነሙሉ ከግር ጥፍሯ እስከ ራስ ጸጉሯ ድረስ ልትገባ ነው ብሎናል ለማንኛውም እንዴት አየው አሜሪካ ደግሞ ከጎን የለም ችግር አለ ዜጎች የተጠንቀቁ ይያለች ነው ማንን እንመን መሳይ እንትን ነገር ነው እኮ የኢትዮጵያ አሁን የኢኮኖሚ በተመለከተ ሶስት እንትኖች አሉ እዚህ ጋር ሶስት መለኪያዎች አሉ ለኔ ፓራሜትርስ ነው የሚባለው እንደዚህ አሁን የዓለም አቀፍ ተቋማት የሚባሉ እንደ IMF ወርልድ ባንክ UNDP ምናምን የሚያወጣቸው መረጃዎች አሉ ሪፖርቶች አሉ እነሱ ብልጽግና ከሚያወጣው ፕሮግራም ጋር ፈጽሞ የተቃረኑ ናቸው በቁጥርም በአሃዝም በእንትን በይዘት እነሱ የሚሉት ሌላ ነው ብልጽግና ደግሞ የብልጽግና መንግስት የሚለው ሌላ እንዳልከው ነው ብልጽግና የብልጽግናው ጫፍ ላይ ደርሰናል በቃ ተመችቶን እንግዲህ ብልጽግና ማለት እኮ ዌልፌር ማለት ነው እዚህ አውሮፓ ማለት ነው አውሮፓ አሁን የበለጸገ ነው አይደለ የበለጸገው ሀገር ይባላል አይደለ ስሙ ራሱ የበለጸገው ሀገር ሲባል አንድ ሀገር ሲበለጽግ ሀብቱ ከመበልጸጉ የተነሳ መንግስት ዜጎቹን በተለያየ መንገድ የሚደጉሙበት ስራ ላጣው ገንዘብ ምንም ሳይሰራ ዌልፌር የሚሰጥበት ሀገር እኮ ነው ብልጽግና ማለት ያ ነው ብልጽግና ማለት ህክምና በሽበሽ የሆነበት ማለት ነው በቃ አንድ ሰው ታክስ በሚከፍልበት ሀገር ውስጥ ኢንሹራንስ ኖሮት ሄዶ ታክሞ በደና የሚሆንበት ሀገር ማለት ብልጽግና ማለት አንድ ቤተሰብ በአመት 9 ወር ወይ 10 ወር ሰርቶ አንደኛው ወር የሆነ ጥሩ ቦታ ሄዶ ቢች ሞቅ ያለ ቦታ ፀሐይ ያለበት ቦታ ሄዶ ቱሪዝም ሄዶ ሌላ ሀገር ጎብኝቶ ብልጽግና ማለት ያ ነው በነገራችን ላይ እንግዲህ ይሄ በእንትን እንደማን ለማንኛውም ሰው በሚረዳው መንገድ ብልጽግና ማለት ይሄ ነው ኢትዮጵያ እዚህ ጋር ደርሳለች እንዴ ማለት እንትን ዝም ብለ አስበው ራሱ ኢኮኖሚ አለ ወይ ነው እኔ አሁን መሳይ ቀደምናው ስለ ኢኮኖሚ ስትል ኢትዮጵያ ውስጥ ኢኮኖሚ የሚባል ነገር አለ ወይ ነው ኢትዮጵያ ውስጥ ከአዲስ አበባ ወጥተ መንቀሳቀስ አይቻልም ሹፌሮች የሹፌሮች ማህበር የሚባል አንድ እንትን አለ እኔ ከታተላቸዋለሁ በየጊዜው የሚያወጡት መግለጫ ባየው ቁጥር የሚሞቱ የሚገደሉ የሚታፈኑ ሹፌሮች ቁጥር ብዛት ቀላል እንትን አይደለም ኬንያ እኮ ከኢትዮጵያ የበለጠችው የኬንያ ኢኮኖሚ ናይሮቢ ብቻ አይደለም እኮ በአጠቃላይ ሜሩ ናሳይ ላይ ምናምን የቪክቶሪያ ያለበት አካባቢ ቡና ሻይ ቅጠል ኢንዱስትሪ ምናምን በሙሉ ነው ተደምሮ ነው እኮ ኬንያ አደገች ከኢትዮጵያ በለጠች የሚባል አሁን ባለችው ኢትዮጵያ የትኛው ኢንዱስትሪ ተንቀሳቅሶ ነው ኢትዮጵያ ኢኮኖሚው ተንቀሳቅሶ ስራ መፍጠር ችሎ ለመንግስት ታክስ ማስገባት ችሎ ኢትዮጵያ ውስጥ ሰርኩሌሽን የኢኮኖሚክ እንትኑ ፍሰቱ እንደተጠበቀ ነው የለም እኮ እንኳን ኢኮኖሚ ሰው በጣም ለሆነ አጣዳፊ ለሆነ ነገር ለቅሶ ወይም ደግሞ ለሆነ ከአማራ ክልል በጤና ምክንያት ወይም ደግሞ ከሆነ ቦታ ለሆነ ምክንያት መንቀሳቀስ የማይችልበት ነገር ነው እንኳን ካፒታል ቁስ ምርት የተመረተ ምርት ለመሳሰሉ ሊዘዋወር ቀርቶ እና ይሄ በሌለበት ኢኮኖሚ አለ ወይ ብለን ጥያቄ መጠየቅ ያለብን እሱ ነው
ቀደም እንዳልኩ ዓለም ባንክ እንደዛ አይነት ነገር ይናገራል። የኢትዮጵያ መንግስት ደግሞ እኔ ቁጥሩንም ምናምን ከየት እንደሚያመጡት አላውቅም። ችግር የለባቸውም እነሱ በነገራችን ላይ ላጥ አድርገው ነው ቁጥር ምናምን የሚሰጡት። እዚህ እንትን አማራ ክልልም ፋኖ ላይ አንድ ፋኖ ላይ የሚሰጡት መግለጫ አሁን አንድ ባለስልጣን ሲናገር ነበርና 80% እንትን ተቆጣጥረናል፣ 10000 ፋኖ 10000 ታጣቂ አስገብተናል። ቁጥር ላይ መቼም ችግር የለባቸውም እነሱ ዝም ብለን መሳቅ ነው። ገባ? የዓለም ባንክ እንትን አለ፣ የኢትዮጵያ መንግስት የሚያወጣው መግለጫ አለ። የህብረተሰቡ ደግሞ ተጨባጭ እውነታዊ የኑሮ ሁኔታ ደግሞ የሚናገረው ነገር አለ። እንዲያውም ከዓለም ባንክም ቁጥር የበለጠ ይሄኛው ነው ምስክሩ። በነገራችን ላይ ከብልጽግና ተረት ከብልጽግና ልቦለድ ቁጥር ጋር በፍጹም የተቃረነ ነው ኢትዮጵያ ውስጥ ያለው የኑሮ ሁኔታ ማለት ገባ? ህዝቡ መከራ የሚባለው ምናልባት እሱ በጣም ቀላል ቃል ነው ኢትዮጵያ ውስጥ ያለውን ችግር ለመግለጽ ማለት። በልቶ መመገብ ምናምን ድሮ እኮ ምን መሰለህ እንትን ችግር እንኳን ቢደርስብህ ወጥተህ ሰውን እርዳታ ለመጠየቅ ለማስቸገር እንቱን የሚይዝህ ነገር አለ እኮ ሞራሉ የሚይዝህ እንትን ይዛል እኮ በቃ እንደው እቺን ጊዜ እንደምንም ብዬ ታግሼ ራሴን ሆዴንም እንትን መኖር አለብኝ ብለህ የምትችለው እንትን አለ እኮ። ኢትዮጵያ ውስጥ ያ ነገር አሁን ሰው ከሚችለው በላይ ሆኖበት በጣም ጥሩ የለበሱ ሰዎች፣ በጣም ጥሩ ኑሮ ያላቸው ሰዎች ችግራቸውን አደባባይ የሚያወጡበት ሀገር ነው ያለው። ይሄ ነው ትክክለኛው ኢትዮጵያ ማለት ነው። ገባ? ስለዚህ በዓለም ባንክ ቁጥርና በኢትዮጵያውያን አብዛኛው ኢትዮጵያዊ በሚኖረው እውነተኛ ኑሮ መካከል የብልጽግና ደግሞ የውሸት እንትናል። እኔ አሳዝኑኛል በነገራችን ላይ የብልጽግና ሰዎች ይዋሻሉ። በጣም ጥቂት ሳይቆይ የሆነ ውሸታቸውን ገለባ የሚያደርግ እውነት ይፈጠራል። ኢትዮጵያ አሁን አብይ አህመድ ላይክ ከምናምን ወራት በፊት ነው የኢትዮጵያ ኢኮኖሚ ከምስራቅ አፍሪካ አንደኛ ሆኗል። አንደኛ ብቻ መሆኑም አይደለም ነው በአጠቃላይ የክልሉን ኢኮኖሚ ተደምሮ ይበልጣል ብሎ ተናገረ። ቅድም ያልኩ እኮ ነው ችግር የለበትም ለመዋሸት ለመንተን ማድረግ እሱን እኮ ይሄን ባለ አይ ቲንክ ወርም አይሞላውም ይሄው ዓለም ባንክ አወጣውና አረ ኢትዮጵያ እንኳን የክልሉን አጠቃላይ ኢኮኖሚ ቀርቶ ኬንያን መብለጥ አልቻለችም ብሎ ጉድ አደረገ። ኢትዮጵያና ኬንያን በብዙ ነገር ስታነጻጽራቸው ኢትዮጵያ ብዙ መልካም እድሎች አድቫንቴጆች በጣም በቁጥር 3 ነው 4 እጥፍ እንበልጣቸዋለን ኬንያኖች። በቆዳ ስፋትም እንደዚሁ ብዙ ነገሮች ነበሩ። ግን አስተዳደራችን የኛ ኢኮኖሚን ማኔጅ ያደርጋሉ ብልጽግና አፈርድም ስላገባው ኢኮኖሚውን አይደለም ኬንያን ምናልባት ነገ ከጅቡቲም ከሶማሊያ ልናንስ እንችላለን። ይሄ በጣም እንትን ነው። ቅድም እንዳል ሁሌ ልብ አድርገህ ያዝልኝ። የዓለም ባንክ የሚያወጣው ኢኮኖሚ ቁጥር አለ፣ የኢትዮጵያውያን የሚኖሩት ኑሮ አለ፣ በመሃል የብልጽግና ውሸት አለ። እነዚህ ሁለቱ የዓለም ባንክ ቁጥርና የኢትዮጵያውያን የኑሮ ሁኔታ ትንሽ ተቀራራቢ ናቸው። ብልጽግና መሃል ላይ የሚሰጠው መግለጫ ግን ኮምፕሊትሊ ከየትኛው ዓለም ከየትኛው ንፍቀ ክበብ እንደመጣ የማይታወቅ እንትን ነው። ሁለተኛው የዚህ አሜሪካኖች ያወጡት ይሄ ዜጎቻችን ወደዛ አትሄዱ ምን እንትን እነሱ ምን ያርጉ? አሜሪካኖቹ እኮ ፕሮግኖሲስ የሚባል ነገር አለ። ይሄ የዚህ የጸጥታ የሴኩሪቲ ባለሙያዎች ይሰበሰቡና አንድ ሀገርን ይገመግማሉ። ለምሳሌ ሱዳን የኑሮ ውድነቱ እዚህ ደረጃ ከደረሰ የዋጋ ግሽበቱ እንዲህ ከሆነ የመንግስት ሁኔታ እንዲህ ከሆነ አመጽ ሊነሳ ይችላል ብለው በዲግሪ ያስቀምጡታል። 70% 80% እውነትም እንዳሉት ይሆናል። ሱዳን ውስጥ ይሆናል ወይ ግብጽ ውስጥ ይሆናል። በነገራችን ላይ ይሄ በጣም የተለመደ አሰራር ነው። ኤምባሲዎቹ የዚህ የሴኩሪቲ በየሀገሩ ያለውን የጸጥታ ሁኔታ የደህንነት ሁኔታ ለመገምገም የሚጠቀሙበት ፕሮግኖሲስ ነው። ኢትዮጵያ ውስጥም ሲያዩት የኢትዮጵያ ኢንፍሌሽን የዋጋ ግሽበቱ የኑሮ ውድነቱ ህዝብ ውስጥ ያለው ቅራኔ የመንግስት መዳከም ምናምን በአጠቃላይ ኢንዲኬተሮች አመላካቾቹ የሚያሳዩት ኢትዮጵያ ውስጥ አመጽ ወይም ደግሞ የሆነ ህዝብ መነሳሳት እንትን አለ የሚል ነው። ግን የኛ ሁኔታ ከፕሬዲክሽን ከእንደዚህ አይነት ፕሮግኖሲስ ጋር በጣም የተጣረሰ ነው። የኛ ህዝብ ልዩ ነው። ሁሌ ብያለሁ። የማን ነው ቅኔ ህዝብ ነው ያለው? የኛ ህዝብ ቅኔ ህዝብ ነው። ኑሮ ቢወደድ ችሎ ይኖራል። ዋጋው የፈለገው ቢጋሽም ሌላ በቃ በሌላ አይነት መንገድ በአስማት በለው በምን እንትን ሊል ይችላል።
መንግስት ቢጨቁነው እንዲህ ጭቆናውን ራሱ ጫንቃውን ችሎ እንትን የሚለው እና የአሜሪካኖቹ እንትን በሌሎች ሀገሮች ሞክረውት የሰራ እንትን ነው። ኢትዮጵያ ጋር ግን ሲመጣ እንትን የማይል ነገር ነው ያለው። በህዝቡ በቃ ምንም በጣም የተለየ ህዝብ ነው እንጂ ኢትዮጵያ ውስጥ ያለው ከዚህ ቀደም የተሰሩ ፕሮግረሲሶች የሚያሳዩት ነገር አመጽ አሁን አይደለም ባይዞ የዛሬ 4-5 ዓመት አመጽ ሊያስነሱ የሚችሉ በቂ ኮንዲሽንስ ምክንያቶች ነበሩ። ግን ይሄም ሆኖ ግን ምንድነው መሰለህ እንትኑ ስርዓቱ በጣም ይበረገጋል። አይተዋል አይደል? ፌደራል ፖሊስ መጀመሪያ ደርሶናል ብሎ ነበር። በኋላ ደግሞ ሪአክት ያደረገበት መንገድ ይገርመኛል። በጣም እንትን ነው ስርዓቱ። በራስ የመተማመን ችግሩ በትንሽ ነገር የመበርገግ እንትኑ በጣም ትልቅ ነገር ነው። ኦልሞስት ኢትዮጵያ የሴኩሪቲ ስቴት ነች። በቃ ኢትዮጵያ ውስጥ አሁን አዲስ አበባ ውስጥ ብቻ ኢትዮጵያ የሚባለውን ተው። አሁን ብልጽግና እኮ አዲስ አበባ ነው የሚያሳልደው። አዲስ አበባ ውስጥ ፌደራል ፖሊስ አለ፣ የአዲስ አበባ ፖሊስ አለ፣ የሪፐብሊካን ጋርድ አለ፣ የኦሮሚያ ፖሊስ አለ። በነገራችን ላይ አዲስ አበባ ውስጥ የሴኩሪቲ እንትኑ እንትን ነው። ኮሬ ነገኛ አለ። ማን ነው ይሄ? ጋሼና ስርና አለ። የኦሮሚያ ጸጥታ መዋቅሮች በሙሉ አዲስ አበባ ውስጥ ነው ያሉት። በሙሉ ማለት ይቻላል ወደ 6-7 የጸጥታ መዋቅሮች አሉ። ህዝቡን እንዲያርገው ነው ጠርንፎ የያዙት ማለት። እንዲያውም አንድ ጓደኛዬ በቅርብ አንድ ሲነግረኝ ነበር። የሚገርም ነገር ነው። ምንድነው የህዝብ ፈዘዘ ምናምን ስለው መስፍኔ ድሮ ህወሓት 1 ለ5 ነበር የጠረነፈው። መጠርነፍ አንድ ሰው 5 ሰው ነበር የሚጠረነፈው። እነዚህ ደግሞ አሁን እየሞከሩ ያሉት ለአንድ ሰው 10 ጠርናፊ ነው። ገባ? በጣም ሪቨርስ ነው። 10 ጠርናፊ ነው ለማምጣት እየሞከሩ ያሉት። በዚህ ሁኔታ ነው አሁን ህዝቡ ውስጥ ያለው ፍርሃትና እንትን 10 ለ1 ማለት ነው። 10 ለ1 ማለት ነው። 10 ሰው አንድ ሰውን ይጠረንፋል። በፊት እኮ አንድ ሰው ነበር 5 ሰውን እንዲጠረንፍ ህወሓት የሞከረው። ግን እንደዛም ሆኖ ግን በጣም ይፈራሉ። አንድ ነገር በተከሰተ ቁጥር ሊስት አላቸው አዲስ አበባ ውስጥ። እነዚህ ተጽዕኖ ፈጣሪ ወጣቶች የሚባሉ አመጽ ቢነሳ ግንባር ቀደም አስተባባሪ ሆነ የሚባሉ በቃ ሄደው ሊስት አድርገው ሄደው ያስራሉ። ማሰር ነው እንትን ያለበት ሁኔታ ነው ያለው። ግን ዞሮ መሰለ 10 ለ1 ማረጉት 20 ለ1 ማረጉት ስራ እንትን ውስጥ ህዝብ ውስጥ ያለው እንትን ምንድን ይባለው ብሶት በአንድ መንገድ ወይም በሌላ መንገድ መፈንዳቱ አይቀርም። አሁን እሱን ነው በጣም ያረጋገጠልኝ። እንትን እሱ ይፈነዳል። ምክንያቱም እንትኑ ከሚቻለው በላይ ነው የሚሆነው። ምናልባት የኛን ህዝብ እንትን ማየት ያለብህ ቅድም ቅኔያም ህዝብ ነው ያልኩ ለዛ ነው። እንትኑ ትግስቱ በጣም እንትን ነው፣ ልክ የለሽ ነው፣ ወሰን የለውም። ግን የሆነች ፖይንት ላይ የሆነች ደረጃ ላይ ነጥብ ላይ ሲደርስ የማይመለስ እንትን ነው አነሳስ ነው የሚነሳው። ያን ጊዜ ወየውላቸው እንደዚህ ነው። እና ይሄ ነው የምለው መሳይ። በጣም አመሰግናለሁ መስፍን፣ ብዙ ጉዳዮችን ምክንያቱም ቆይተን ስለተገናኘን የከራረሙ ጉዳዮችንም አንስተን ነው የተወያየ ነው። በጣም አመሰግናለሁ።